ስንተኛ ታምር ይላል? 12ኛ ታምር አውጣልን ያለኝ ይሄ ስንተኛ ታምር ይላል? 12ኛ ታምር አውጣልን አንተ። እኛ 112 ታምር አለ መጽሐፉ አላለህም። ይሄኛው ስንተኛ ታምር ይላል? ተጋርገው አይታየኝም። ተጋርገው ምንም አይታየኝም። እሺ በትልቁ አድርገኛ እንደዛ ከሆነ ኦኬ፣ በትልቁ አድርገው። ኦኬ ገባህ አይደል ቴዲ? እኛ 112 ታምር አለ ያለው መስሎታል። 12ኛ ምንም እኔ እንደዛ አላልኩም። ይሄ መጽሐፍ 111 ይላል። እሺ ሶሪ አንዳችሁ አድርጉ። እኔም ያረኩት ነበር። በትልቁ አድርጉት። እሺ መጣ። ኦኬ እሺ ስንት 11 መሰለኝ 11 ነው የሚለው አይደል? 111 እንደሚያታምታታም በእናትህ አሁን 12ኛ ታምርን ታወጣለህ አታወጣም? ምን እያወራህ ነው? ማይክ ሚዩት ነው። ለምን እንደሚያደክመን ግን ወገኖች 12ኛ ታምር የማያወጣ እኮ ለምን ሚዩት የምታደርገኝ? ማንም አላረገም። እሺ አዳምጠኝ። ይሄ መጽሐፍ 111 ታምር የያዘ ይላል። 111 ታምር የያዘው መጽሐፍ ስንተኛ እትም ብሎ ነግሮናል? ሶስተኛ እትም ብሎ ነግሮናል። ሶስተኛ እትም ብሎ ሲነግርን ደግሞ በማጊዜ የታተመ ብሎ ነግሮናል። በማቲያስ ጊዜ የታተመ ብሎ ነግሮናል። እናንተ ከየት አመጣችሁ? ከየት አመጣችሁ? ይሄው ይሄ መጽሐፍ ይሄው ውሸት ከሆነ ይሄው ውሸት ከሆነ እሱ ሶስተኛ እትም አይደለም። እንግዲህ ማንበብ ማትችል ከሆነ ማንበብ እናስተምርህ። ሶስተኛ እትም አይደለም፣ አምስተኛ እትም ይሄው አምጣ። ጎበዝ ካሜራ አብርተህ እያሳየ እኮ ነው። 600 ሰው እየታዘበ ነው። አምስተኛ እትም ያለ ሶስተኛ እትም ትላለህ? በስማ 111ኛ ይላል። ወደ ገደለው ሂድ። 12ኛ ታምርን ታሳየናለህ ከመጽሐፍ አታሳይ። ቅድም መጽሐፍ ካልሆነ በስትል ነበር ፒዲኤፍ ስለሆነ አላሳየንም። ስለዚህ እናንተ አሁን የተሳሳተ መጽሐፍ ነው የያዛችሁት ማለት ነው። ኦኬ በጣም ጥሩ። አመሰግናለሁ። ደሜ መጽሐፍ ወደ ውይይታችን እንግባ። መረጃ አላሳይም እያለ ነው ነበር። እሺ ሚታረቁን እኔ ደምሮ ውሸታ እዚህ ጋር የሚያስኩት መጽሐፍ ደምሮ አታፍርም? አምስተኛ እያለ ሶስተኛ ብለህ ትከራከራለህ። ይህምን እንደው አይንን ጨፍነህ ትጽፋለህ። በኢየሱስም አሁን ምንድነው መሰላችሁ ደም የያዘው መጽሐፍ ትክክል ነው እያለ ነው። በቃ ስለዚህ በደሜ እንሂድ። በቃ የኛን እንተወውና በደሜ እንሂድና 12ኛ ታምር ላይ ቼክ እናድርግ። የደሜ እጁ ላይ ያለው መጽሐፍ ለማርያም ባሪያዎቹን ይላል፣ ለእግዚአብሔር ደግሞ ለመሆን አትሹ ይላል አይልም? እናረጋግጣ። በቃ አሁን የኛን ውድቅ አደረገው ደሜ አይደለ? ሰው እያየ እኮ ምን አደከመን እኛ? ይሄንን ህዝብ ታሞኘዋለህ እንዴ? አሁን ደሜ በቃ ቆንጆ መጽሐፍ ነው ያዝከው፣ ኦሪጂናል ነው ያንተ። እስኪ ባንተ እንሂድና 12ኛ ታምር ላይ ገለጽልን። አይገልጽም። አላበደም። የሆነ ምክንያት ይፈልጋል። እያወራ ከሆነ ሚዩት ነው ባይተው። አላበደም ነው የምላችሁ። አይከፍተውም 12ኛ ታምር እና ለምን ሚዩት አድርጉኛላችሁ? ሲጀመር ኦኬ ከፈቱ 12ኛ ታምር 12ኛ ታምር ለምን ኦፍ ታደርጋለህ? አንተ ካልከፈትከው እኛ አስወርደን እኛ እንከፍተዋለን። እድል ተሰጥቶ ሰምታችኋል። እየተቀዳ ነው 650 ሰው እየተሰማ ክፈተው። መረጃ ያንተ ነው ትክክለኛ መረጃ። በቃ አንተ አሸንፈሃል። በጣም ቆይ ክፈተው፣ መረጃ ክፈተው። ማትከፍተው ከሆነ ላስወርድ። ከዚህ በኋላ 5 ሰከንድ ብቻ ነው የምጠብቀው። 5 ሰከንድ። የጳውሎስን አሳይ በለው። የጳውሎስን አሳይ በለው። 111 የሚለውን የጳውሎስን አሳይ በለው። ይኸው 5 አሳይ በለው። ምን 5 6 7 ሄደሃል። ደምዬ በቃ ሄደሃል። በቃ እንደዚህ ነው። እድል ሰተህ ነው እንጂ ዝም ብለህ እድል አፈኑት ምናምን አላስወራሉት እንዳይባል በእኛ መጽሐፍ አይደለም፣ በራስ መጽሐፍ እጅ ላይ ባለው መጽሐፍ እናንብበው ተብለህ እድል ተሰጥቷል። አትገልጠውም። አላበድክም። ምክንያቱም ቤተክርስቲያኗን የሚያንኮታኩት መረጃ ነው የሚያንኮታኩት። ክርስቲያን እንኳን ተብላችሁ ልትጠሩ መድፈር የለባችሁም። ከተነበበ በኋላ ሰው ለማርያም ከተገዛ በኋላ ዞር ብሎ ለእግዚአብሔር አትገዙ የሚል የምንፍቅናን ጠግ የሚሰብክ ቤተክርስቲያን ውስጥ ነው ያለው። ይሄን ደግሞ በመረጃ ነው የምናወራው። አሁን የቴዲ ሰዓት ነው። ቴዲዬ እንደ ልብ ሰዓትን ተጠቅመን በፈለግከው እትም ብትፈልግ ደሜ ላይ ገባለሁ፣ ብትፈልግ በሌለው ታፍኗል ደሜ የምትሉ ደግሞ አንዳንድ ቁጥር ጻፉና መጽሐፍ አለ የምትሉ ግቡና ሞግቱን። በእጃችሁ ላይ ባለው መረጃ ነው። በእኛ አይደለም የምንፈልገው ከዚህ በኋላ። በቃ እኛማ ተሸነፍን አይደለ? እኛ ያዝነው ፌክ ነው አይደል? ዳትስ ፋይን። ኑና ይሄ ነው ትክክለኛው 12ኛው ታምር ላይ ለማርያም ባሪያ ለመሆን ተሽቀዳደሙ የሚል የለም። እኛ ደግሞ ለእግዚአብሔር ለሷ የክብር ተሽቀዳደሙ ለእግዚአብሔር ደግሞ የአምልኮ ያለ አይደለም ብላችሁ ሆነ ድራማ መስራት ከፈለጋችሁ ኑ
እንደሱ አይነት ድራማ እንደምትሰሩ አውቃለሁ። ሁለተኛው ደግሞ ፌዝ አውቃለሁ። የምትገለበጡት ወደ ምንድን ነው? ወደ ክብርና ወደ ጸጋ ነው አለ። እሺ ለእሷ የክብርና የጸጋ አድርጋችሁ ለእግዚአብሔር ግን ጭራሽ ሰዎች ባሪያ እንዳይሆኑ ለምን አደረጋችሁ? ምክንያቱም ሰዎች እሷን እንዲያመልኳት ነው የምትፈልጉት። አምልኮ ማለት ባሪያ መሆን መገዛት ነው ብሏል። ደምረው ከተሳሳተ ደምረው ሌላችሁ ጠይቁት። አላለም የምትሉ ካላችሁ ከፍቼ ድምፁን አሰማችኋለሁ። ዛሬ ምን ተማረን ማለት ነው? ኦርቶዶክስ እንደምታመልክ ማርያምን። ምክንያቱም ለእሷ ስለሚገዙ ለእሷ ባሪያ መሆን እንዳለባቸው ቤተክርስቲያኒቷ ስለነገረቻቸው ባሪያ የሆነና የተገዛ ማመለክ ነው ስላለ ደምረው ነው እንዴ የኛ ቤተክርስቲያን ዴፊኒሽን ሰጪ ካላችሁ ኑና ዋርዱት። ኑና እንደተሳሳተ ባለፈውም እንዲተምሮ ነው ሄደው ዛሬም እንደተሳሳተ ኑና አሳዩት። እኛ ችግር የለብን። ውልቴክ የትኛውንም እሱ ትክክልም ነው እሱ ትክክል አይደለም ብትሉ ሁለቱንም እንወስዳለን። አይደለም ካላችሁ ለእሱ ትምህርት ይሆናል። ነው ካላችሁ ደግሞ ሙግታችሁን መቀጠል ትችላላችሁ። ቴዳ እየቀጠል በጣም ደስ የሚል ቀን ነው ዛሬ። ዳጊ 112 ነው ሲል ነው አንድ በትልቁ አድርገን ቤካይ ወጥቷል። እሺ አባ በትልቁ አድርገን ቤካይ እሺ አባኮ እሺ ያለኩ ነው። እሺ ይሄው አድርጌ ያለው 111 የሚለው ላይ እሺ ቤካይ ተባረክ። 111 የሚለው ላይ ስቲክ አድርጓል አይደል? እሱን ጠይቄው ነበረ አልመለሰልኝም። በእርግጥም ሊመልስልኝ አይችልም። ግን እዚህ ላሉ 600 ሰዎች ምን ማለት ነው 111 ታምር የሚለውን ማሳየት ስለፈለኩ ነው። እውነት ነው። እዚህ ጋር እንደምትመለከቱት 111 ብሎ አያበቃም። ምን ይላል ቀጥሎ? ታምራትን የያዘ ይላል። ስለዚህ ከዚህ በታችም አለ ከዚህ በላይም አለ ማለት ነው። እርግጥ ነው ከዚህ በታች አለ 64 ታምራት የያዘ መጀመሪያ የታተመው እሱ ነው። መጎርጎር ይኖርብኛል እሱን ለማምጣት። ለዛ ነው እሱን ያላመጣሁት። እሺ ሌላስ ምን ላሳያችሁ? ይሄኛው ታምርም አለ። ስንት ታምራት የያዘ ይላል? ባለ 402 ምዕራፍ ይላል። 402 ታምራት ታገኛላችሁ እዚህኛው መጽሐፍ ላይ ማለት ነው። ላሳያችሁ። ከዛ አንድ መጽሐፍ ጨምርና እናንተ የምትፈልጉትን ምንባብ አንብቤ ወደ ስራዬ እንድሄድ ትፈቅድልኛላችሁ ብዬ አስባለሁ። እዚህ ጋር እንደምትመለከቱት 402 ተአምራት የያዘ መጽሐፍ ነው። እነዚህ ሁሉ የተለያዩ ተአምራት በዚህ መጽሐፍ ውስጥ ይገኛሉ ማለት ነው። እሺ ከዚህ ደግሞ ወደ ሌላ መጽሐፍ ልውሰዳችሁ። ይሄኛውም ደግሞ ተአምረ ማርያም ነው እንደምትመለከቱት። ይሄስ ደግሞ ስንት ተአምራትን ይዟል? በጥቂቱ ወዲልና ባለ 366 ይላል። በዚህም ውስጥ ደግሞ 366 ምን ታገኛላችሁ? ተአምር ታገኛላችሁና ይሄ 111 ተብሎ የተጻፈው ይሄኛው እትም አሁን እኛ እጅ ላይ ያለው እትም ስንት ተአምራት አሉት የሚለውን ለማሳየት ነው። ልክ ምን እንደምንለው እኔ መጽሐፍ ቅዱስ ነው ብዬ ባላምንም 80 መጽሐፍ ቅዱስ፣ 66 መጽሐፍ ቅዱስ፣ 73 መጽሐፍ ቅዱስ ብለን እንደምንለው የተአምራቱን ብዛት የሚናገር ነው። ይሄ በየዘመናቱ ደግሞ ተአምራቱ እየጨመረ ቅድም እንዳሳየዋችሁ እስከ 402 ደርሷል። 402 ደርሷል። ቅድም እንዳልኩትኝ ብዙ ባወራችሁ ቁጥር አላዋቂነታችሁ ነው የሚታይባችሁና ስትናገሩ ተጠንቀቁ ያልኩትን ነው እንግዲህ የደገመው። በዚህም አላዋቂነቱን ነው ያሳየው ማለት ነው። እሺ ወደ 12ኛው ምዕራፍ እንሄድና 12ኛው ምዕራፍ ላይ ይሄው 12ኛው ምዕራፍ የሚፈለገው ደግሞ 51ኛው እና 52ኛው ቁጥር ነው። እንዲህ ይላል 51 እና 52 ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። ስለዚህ እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። ታዲያ ምን እናርግ? ቀጥሎ ይነገረናል። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና፣ ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን እንሽቀዳደም ብዬ እነግራችኋለሁ ይላል። ይሄ ነው። እንስማው አንዴ ስማው። ኦኬ አንተ ለማርያም ትገዛለህ ወይም ባሪያ ነህ?
ቴንክ ዩ ለማርያም አልገዛም ባሪያም አይደለሁም። ኦኬ ምን ይሻላል? ምን ማድረግ ይቻላል ያለው ሰውዬ እንደነበረ ቆይ እስኪ አንዴ እንድትገመው ማልቀስ ይሻላል። ቆይ ማንም ሰው አንዴ እንዳይከፍት አንዴ እንጨርስ። አንድ ጊዜ ምን ታርገው ማልቀስ ነው የሚሻለው ያለው እንደነበር በእናትህ እስኪ ለማርያም አልገዛም ብሏል ደምረው። ስለዚህ ታምረ ማርያምን አይቀበልም ማለት ነው። እንደገና እንስማው። ኦኬ አንተ ለማርያም ትገዛለህ ወይም ባሪያ ነህ? ቴንክ ዩ ለማርያም አልገዛም ባሪያም አይደለሁም። ኦኬ መጽሐፋችሁ ለማርያም ባሪያ መሆን እንዳለብህ ያስገድዳል። እንዲያውም ለእግዚአብሔር እንዳትሆን ለማርያም ሁን ይላል። በእኔ እያወራን ያለ ነው ዶክትሪናል ነገር ነው። የአምልኮ ዲፊኒሽን ያወራበትን ደግሞ አዘጋጅቼ አቀርባለሁ። ተመልካቾቻችን፣ አድማጮቻችን በጣም እናመሰግናለን። ቴዲ በጣም ነው የማመሰግነው። ዋናው ነገር እዚህ ጋር የመጣንበትን ምክንያት በደንብ እንድትረዱን ክርስቲያኖችም ኦርቶዶክሶችም ስላላቸው እዚህ እንድትሰሙን እንፈልጋለን። እዛ ቤት ለማርያም ይኸው እያነበባችሁ ነው የምናወራው። ለማርያም ባሪያ ለመሆን ሲሆን ተሽቀዳደሙ ይላል። ተሽቀዳደሙ ኦኬ ታዲያ እኛ እኮ ለማርያም ባሪያ ሁኑ ስንል እኮ ለእግዚአብሔር አትሁኑ ግን እያልን አይደለም እንዳይሉ ደግሞ አንድ ምዕራፍ ከፍ ብሎ ምን ይላል? ለእግዚአብሔር ግን ባሪያዎች መሆኑን አትሹ ወይም አንሻ። ያልተጻፈ ነው የሚያወራው ዳጊ አይደለም። ያው አይነ እያየ ነው። ስለዚህ ምንድን ነው አልኩት? አምልኮ ምንድን ነው ሲባል በገዛ እጁ መገዛት አለ። አንድ ሰው ለተገዛለት ነገር እያመለከ ነው ማለት ነው። ስለ መንፈሳዊ ዓለም ነው የምናወራው። በምድራዊ ይሁንልህ ስለው በምድራዊ አልፈልግም አለ። አንተ አሜሪካ ምናምን ያልክ አታውራለህ። እኔም አዎ አሜሪካ እንትንን ገዛች የሚለውን ትርጉም ልናብራራ አይደለም እዚህ ጋር ያለ ነው። ሰው ለጠቅላይ ሚኒስቴር ተገዛ፣ ለመንግስት ተገዛ የሚለውን እያወራን አይደለም። መንፈሳዊ ነገር ነው እያወራን ያለ ነው። በመንፈሳዊ ዓለም ላይ አንድ ሰው የተገዛለት ነገር የሚያመልከው ነው ወይ ስለው አዎ አለ። እንሰማዋለን፣ ያው ከፍቻ ሰማቸዋለሁ። ስለዚህ የአምልኮ ትርጉም የሚገዙ ባሪያዎች ከሆኑ አንተ ባሪያ ለማርያም ከሆንክ አንተ ለማርያም ከተገዛ ማርያምን እያመለክ ነው ማለት ነው። አለቀ ጉዳዩ። የሚያሳዝነው ቤተክርስቲያኒቷ ለእግዚአብሔር ግን እንድትገዛ አትሻ። ይሄው ቃል በቃል የተጻፈ ነው የምናወራችሁ። እንግዲህ ይሄ ነው ተአምር የሚባልላት ለማርያም አትልም፣ አታረገውም። ማርያም እንዲህ አላለች። እኛ የምናውቃት ማርያም ያቺ ብጽዕቷ የተባረከችዋ ለኔ ተገዝታችሁ ለእግዚአብሔር አትገዙ ምትል አይደለች። መጀመሪያ ለኔ ተገዙም አትልም እሷ ሲጀምርም። በመጀመሪያ ለኔ ባሪያዎች ለመሆን ተሽቀዳደሙም አትልም። የማ ባሪያ ነን? አሁን ኦርቶዶክሳዊ በጠቅላላ መልስልኝ። አሁን የመጨረሻ እድል እሰጥሃለሁ። ከዚህ በኋላ ሚዩትን ካነሳው አስወርድሃለሁ። አንዴ ነው እድል የምሰጠው። ዛሬ ጥሩ መንፈስ ላይ ስላል እንዳትረብሽብን። ትላንትም እንዴት ሳካልን ምንድነው አስወርተናችሁ በገዛ ቆንጨራችሁ ስናርደው ነው ሐሰት ትምህርታችሁ። ሚዩት አድርግልኝ ወንድሜ፣ እግዚአብሔር ያክብርልኝ። ቴንክ ዩ። እናንተ ቤት ስንመጣ እንደዛው ነው ማድረግ ያለብን። ሲፈቀድል ነው መክፈት ያለብን። አዎ ትላንትና ስለ አድኖ የሚባል ነገር የለም ሲል ምን ተፈጠረ? እሷን በቪዲዮ አሳይቼ እንግዳ እንቀበላለን ማለት ነው። 2 ቀን ተማረ ማለት ነው። ስለዚህ ባሪያ አልሆንም ሲል ሰምታችሁታል። አልሰማችሁም እንዴ? ምናልባት ቆይ ያልሰማችሁ ሰዎች ልትኖሩ ይችላላችሁ። ስለዚህ ከመጽሐፍ ውጪ የሚኖረው ማለት ነው። በእርግጥ አዲስ መመን ስለሆነ እንግዲህ መጽሐፋችሁ ለማርያም ባሪያ መሆን እንዳለብህ ያስገድዳል። እንዲያውም ለእግዚአብሔር እንዳትሆን ለማርያም ሁን ይላል። በእኔ በደንብ እንዲህ ሲደጋገም ነው የሚገባቸው። አልገባችሁም ክርስቲያኖች? አንተስ ባሪያ ትሆናል። ለዛ ነገር ባሪያ መሆን ማለት ነው አይደል? አዎ ያውም እኮ መጽሐፍ ቅዱስ አይተህ ከሆነ እኮ በጳውሎስ ጆሮዬን ተፈሳሁለት የሚል እንደዚህ አይነት ቃላቶችን የሚጠቀምበት ወርድ አለ። ኦኬ አንተ ለማርያም ትገዛለህ ወይም ባሪያ ነህ? ቴንክ ዩ ለማርያም አልገዛም ባሪያም አይደለሁም። ተመልከቱ፣ አልገዛምም ባሪያም አይደለሁም። ምን ያለው አንዱን ብቻ አይደለም። አንዱን ወስዶ አንዱን አንጠልጥሎ አይደለም። አንዱን ጥሎ አንዱን አንጠልጥሎ ሁለቱን ነው ዲና ያደረገው። ማርያም ማነው ደምረው ለማርያም የማይገዛ ባሪያም ያልሆነ ሰው ነው ማለት ነው። ይሄ ሰው በራሳችሁ መጽሐፍ ትክክለኛ ሰው አይደለም ማለት ነው። የተአምረ ማርያምን የማይቀበል ሰው ነው ማለት ነው። ተአምረ ማርያም ተገዛ፣ ተሽቀዳደም ወይም ባሪያ ሁን እያለው ባሪያ አልሆንም ብሎ ያመፀ ሰው ነው ይሄ ሰው። ኦኬ ትላንት ያገኘውን ትምህርት ላሳየና ልጨርስ። በዚህ ተደጋጋሚ ሀሳብ እያወራን ጊዜው እንዳንገለው። ኦኬ እሺ፣ ዛሬ ይሄን ትምህርት አግኝቷል። ትላንት ያገኘውን ትምህርት ደግሞ እንመልከት ባጭሩ። ዳጊ አንተ እሱን እየፈለክ ስትፈልጉኝ ብቅ ልበል። እስራኤል ረት ይዳይ እዚህ ሁንና ቆይ ትዳይ አንዴ እፈልጋለሁ። ግድ የለህም በሙሉ ልቤ እስራኤል እንድሰራ ብዬ ነው። ስትፈለግ ግን እመጣለሁ እንደዚህ። እሺ በጣም ቴንኪው ግን ትዳይ እንወዳለን። እሺ ተባረኩልኝ። እኔም በጣም የምወዳቸው ቤተሰቦች። ትናንት ያገኘው ትምህርት ደግሞ እንመልከት። ምን ብሎ ገብቶ ነበር? ከዛ ሲን ዶክተር ምናምን የሚል ሰው ገብቷል። ተቀበሉልኛላችሁ። ቢኒ እንኳን ደህና መጣ። ሃናንዬ ቪኪ የሚል እያየው ነው። ዜዶ የጠፋ ወንድማችን፣ ተወዳጅ ወንድማችን
ብዙ ባለ ብዙ መረጃ በጣም ነው የምንወድህ ክትስዩ። እሺ ይችላል ላሳያችሁ። 24 ሰዓት ሳይሞላው ሁለተኛውን ትምህርት አግኝቷል ማለት ነው። እንግዲህ ግራጁዌት ማድረግ የቀረ ልጅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል አድኖ እኔ አሁን ዛሬ ነው አይምሮ ራሱ የተለወጠው። የእውነት ዛሬ እኔ ስዕል አድኖ የለንም ብዬ የምሟገት ሰው ነበርኩ። አንዳንድ ቅዱሳን ስዕል እኔ ስዕል አድኖ የለም ብዬ የምሟገት ሰው ነበርኩኝ እያለ ነው። ከዛ ቪዲዮውን ስለመለጥፍላችሁ እዚሁ ቲክቶክ ላይ ጊዜ እንዳልበላ ታዩታላችሁ። እንዴት አድርጎ እንዳስተማረው ስዕል አድኖ የሚባል እንዳለ በደንብ አድርጎ ቁጭ አድርጎ አስተማረልኝ። አንዳንዴ መዝሙር ያሬድ ነው፣ በጣም እናመሰግናለን። ያው ያስተማርከው የሐሰት ትምህርት ነው ቢሆንም የራስህን ምዕመናን ቆንጆ አድርገህ በምንፍቅና ስላጠገብክልን እናመሰግናለን። በደንብ ያጠገበው ምንፍቅናን ትሰማላችሁ። ዛሬ ኤርሚ ቤት በዚህ ጉዳይ ነው የምንገባው። በደንብ ሰፊ ጊዜ ይሰጠዋል ይሄ ቪዲዮ። ሰፊ ጉድ ነው የምትሰሙት፣ ጉድ ላይክ እኔ ኦርቶዶክስ ትላለች ብዬ የማልጠብቀውን ነገር እንግዲህ ወይ ዲያቆኑ በግሉ የተናገረው ከሆነ አላውቅም። ኦርቶዶክስ በጠቅላላ ይሄን ትላለች ብዬ በህልሜ አስቤ የማላውቀው ነገር ነው ያስረዳው እዚህ ቪዲዮ ላይ ሙሉ ለሙሉ። ኤርሚ ቤት ከዚህ በኋላ እንከፍታለን፣ ትሰሙታላችሁ። በደንብ ተንተንን ይሄን ቪዲዮ የምናየው መዝሙር ያሬድ ስዕል ላይ ያለውን ጉደኛ ምንፍቅና ትሰማላችሁ። እኔ በህይወቴ ዘመን እንደዚህ አይነት እንትን ሙስሊም ይናገራል ብዬ አላውቅም። ከጥላቻ እንኳን ተነስቶ አይደለም ክርስቲያኒ ብሎ የሚያስብ ሰው ያው ማሰብ ነው እንጂ እዛ ቤት ክርስቲያን የለም በርግጥ። ስለዚህ እንዲህ 2 ቀን አስተምረነዋል ማለት ነው። ከዚህ በኋላ የምርቃት ቀኑን ተነጋግረን በውስጥ እንጠራቸዋለን። ምርቃቱ ላይ ወንድማችን ቀጥሉ። እንግዳውን ተቀበሉልኝ። አመሰግናለሁ። እሺ እንዴት ናችሁ? መናገር እችላለሁ? ይፈቀድልኛል? አዎ በርዕሱ ላይ ትችላለህ፣ ችግር የለውም። በጣም ጥሩ። በመጀመሪያ ከአንተና ከቪኪ ማን ነው ግን የሚቀድመው? ቪኪ ይቀድማል ብራዘርዬ። ቪኪ ስለሚቀድም ከቪኪ ጋር ቀጥሉ። ቢናዬ ዜሮዬ እንኳን ደህና መጣ ወንድም። ኦኬ ቪኪ ፈቅደለት ነው ዘሪሁን ይቀጥል። ቤካዬ ቀጥል። እኔ ነኝ እንደ ቀደምኩት ሆነ። አይ ከሆነ እያስፈቀድኩት ሁላ እኮ ነበር፣ ኔትወርክ ይዞኝ ነው እንጂ አሁን እንትን ማለትም ስላለብኝ እድሉን ቢሰጥኝ በጣም ደስ ይለኛል። ቅድሚያ ከዛ ይቀጥላል። በጣም ይቅርታ ግን ይነስለው ችግር የለም ቀጥልሽ። በጣም አመሰግናለሁ። ያው ቀጥሉ። ጥያቄያችሁን ለመመለስ ነው የገባሁት። እኔው ልቀጥል ወይስ ትቀጥላላችሁ? ቢናኮ ቀጥሉ እንጂ አባኮ። እሺ አምልኮተ ማርያም በኦርቶዶክስ እያለን ነው እና ማርያምን ለምንድነው የምታመልኳት? አናመልካትም። አሁን ሲነሱ የነበሩ ነገራቶች አንስተን ወደ ሌላ ብናልፍ ግን በጣም ደስ ይለኛል። ቢኒ ያው ተነስቶ ከሚያልፍ እሱንም እየሰማው ስለነበር ቁጭ ብዬ አይ እናንተ እኮ አሁን አናመልካትም ብላችሁ አይደለም እኮ መጀመሪያ ያለባችሁ። እናመልካታለን ግን የምናመልካት ለዚህ እናድርገው ብላ ነው መጀመሪያ። ያሁን ሀሳብ ምን እናድርገው ቢኒ? ታምረ ማርያም ላይ ያለውን ሀሳብ እንቀጥለው። አዎ አንስታችሁት ነው። እኔ ፈልጌው ሳይሆን ካነሳችሁት አይቀሬ እናወራበት እንጂ ኦርቶዶክሳውያን ከገቡ ለእናንተም እድሉ ጥሩ ነው። ያው እኛ ሳንኖርም ስላወራችሁ ደግሞ ኑረንም ስታወሩበት ጥሩ ነው። አይ ስለኛ እድል አይዞ አትጨናነቅ። የኛ እድል በጌታ በኢየሱስ ክርስቶስ ብቻ ላይ ሲልድ ሆኗልና አንተ ስለ ማርያም እድል በእሷ ዘንድ ያለህ እድል እንዳይቆርጥ ስለሱ ተጨንቀ ከዛ ተነስተ አውራ። ተአምሩ ላይ እንመለስና እናወራለን። ምንድን ነው ጥያቄያቸው? እንደተለመደው እንደ ሁሌም ጥያቄያችሁን ለመመለስ ነው የገባ ነው። ጥያቄን ዳጊ ፖስት አድርግለት። የማርያም ባሪያ ነህ ቪኪ? አቤት ቢኒ ፈለከኝ? አዎ ታምረ ማርያም ላይ ያለውን ፖስት አድርግለት ካለ። እሺ አለኝ። የማርያም ባሪያ ነህ እንደ ቪኪ? ምን አልከኝ? የማርያም ባሪያ ነህ? ናው ባርነት ምን ማለት ነው ታውቋለህ? ትርጉሙን ያው እንድንግባባበት። አይ ችግር የለውም። ወደ ባርነት ምንድን ነው የሚለውን በኋላ ላይ ታስረዳኛለህ። ዋናው አንተ መጀመሪያ የማርያም ባሪያ ነህ ወይ? አይ ከሷ የበታች እንደማለት ነው። አሁን ጌታን ወልዳት። ኦኬ፣ ስለዚህ ለማርያም ትገዛለህ ማለት ነው።
ስለዚህ ለማርያም ትገዛለህ። መገዛት የሚል ሁለት ፍቺ ነው ያለው። ከምን አንጻር ነው እየሄድክ ያለው? ያው ካስታወስ ከዚህ በፊት ማውርተንበት ነበር። አንተ ከምን አንጻር ነው የምትገዛላት? ከዛ በኋላ ቢኒ አንተ ጋር ድምጽ ያስተጋባል። እኔ ጋር አይደለም፣ እኔ ጋር ነው። ሶሪ ያኛውን ይሄኛውን ቀጥሉ። ኦኬ እንትን ትንሽ ዙም አድርገው። ዙም ይደረግሽ፣ ዙም አድርገዋለሁ። ቢኒ እንደዚህ የምጠይቀኝ ጥያቄህን ጨርስና ያው ጨመቅ አድርገህ ደግሞ ጠይቀኝ ብመልስ እድሉን ብትሰጠኝ ደስ ይለኛል። ከዚህ በፊት እንደነበረው ዋን ነው እናንተ የምናወራው ታውቃለህ። እኔ እንዴት እንደምናወራት ከአንተ ጋር ችግር የለውም። እንደሱ የምናወራና ከዛ ግን የሆነ ሰዓት ላይ ጭቅጭቅ እንዳይሆን የግድ ተወጫጭቀን ምናምን እንዳንላቀቅ ደግሞ ለሰው ጥሩ ነገር እንድናተርፍለት አንተ ያለ እኔ እኔም ያለ አንተ እናወራለን ነው። እየተጠያየቅን አሁን ወደ እንትኑ ወደ ሀሳቡ ሲገባ ድምፅ ያስተጋባል። እሺ ቀጥል፣ ጠይቀኝ። ኦኬ የማርያም ባሪያ የሆንከው እንዴት ነው? ማርያምስ ያንተ ገዢ የሆነችው እንዴት ነው? ባሪያ አለ፣ ጌታ አለ። እንዴት ማርያም ጌታ ሆነች? አንተ እንዴት ገዢ ተገዛ? ሸጋ ላስረዳህ። የበላይና የበታች እንደማለት ነው። ባሪያ ማለት የበታች አገልጋይ ወይም ባሪያ ወይም እንደዚህ መሰል ቃላቶች አንድ ሰው ከተጠቀመ የበታች ማለት ነው። ከድንግል ማርያም እኔ የበታች ነኝ? አዎ ነኝ። እንዲህ ይቀርና ጌታ ያረፈባት ማህፀን ከኔ ጋር እኩል ልትሆን ቀርቶ መምህሬ የተቀመጠበት ወንበርም እኛ እንቀመጥበትም እንደ ማህበረሰብ። ለዛም ጌታን ስለወለደች በላይ ልጨርስ። አዎ ድብና አድርጌ ግን ያው ታምረ ማርያሙ እየነገረ ያለ ለእሱ ባሪያ አትሁን ወይ ለእሷ ባሪያ ለመሆን ተሽቀዳደም እያለ ነው። እሽቀዳደማለሁ። እንዴት የበላይ ስለሆነ ስለተስማማንበት እሷን ለማመስገን እንትን እላለሁ። ግን ተአምረ ማርያም አሁን ላነሳው ቢኒ ይላል አይልም ላልከው ነገር የሆነ ጠቅለል አድርገህ ተአምረ ማርያም ይሄ ይላል ወይም አይልም ብለህ እና ከዛ በኋላ እኔ ማለት አለው ምናልባት ደግሞ አፍላፍ እናወራለን እየተመላለስ ማለት ነው። አንብበው ወንድም አለ አብረን እንድናነብ ሳይሆን ቢኒ ጥያቄን እንድጠይቀኝ ነው እየጠየኩ። አንብበው ያንተ ቤት እኮ እኔ እኮ አልጻፍኩልህም። ይኸው ታምረ ማርያም ላይ ጻፈው እኮ ቁጭ ብሎላል። አንብበውና አስረዳን። አንተም ጻፈው እንትናም ጻፈው ጥያቄህን ጠቅለል አድርገህ ጠይቀኝ ነው ያልኩህ። ብታነበው ባታነበው ለውጥ አንብበውና አስረዳን። መልስ ነው የገባሁት አይደል ያልከው እንዴ ወንድም አለ። ሳትጠይቀኝ እንዴት ልመልስ ታዲያ ቢኒ? ጠይቀኝ እያልኩህ እኮ ነው። ለዛ እንድመልስልህ ጠይቀኝ። ጊዜያችንን አትወስድም። በቃ ይኸው ታምረ ማርያም ላይ በተነሳው ጅማሬው ላይ ሰምታችሁታል ወገኖች። ታምረ ማርያም ላይ በተነሳው ልመልስ ነው የገባሁት ነው ያለው። ይኸው ታምረ ማርያሙ ቀርቦለታል። አንብበ መልስ ነው የተባለው። ሳትጠይቀኝ ያዙ ይልቀቁኝ። ከዚህ በኋላ ጊዜያችንን አትወስድም ወንድሜ። ታች ወደ ታብታባርክ። እሺ ዶክተር ዘሪሁን እሺ መጠየቅ ትችላለህ። ጥያቄን ብጠይቀ ደስ ይለኛል። ይኸው ጥያቄያችን ፖስት ተደርጎላል እዚህ ጋር። ታምረ ማርያም ላይ ያለውን ሀሳብ አንብበውና አብራራለን። እሺ በመጀመሪያ ከማርያም ታመልካት አለ አታመልካትም በሚለው ጉዳይ ምላሽ መስጠት ፈልጋለሁ። ከዚህ ተነስተን ነው እኛ ደግሞ ያነሳነው እሱን ሀሳብ። መጀመሪያ ሀሳቡን አንብበውና አንብብልን ለሁላችንም። ይኸው እኛም እየሰማን ስለሆነ አንብበውና አብራራለን። ጥያቄ ልጠይቅህ። የዝን ታምረ ማርያም ማህተሙን ታሳይኛለህ? ጥያቄ ይዘን ነው የመጣ ነው ወንድም አለ። ጥያቄው መጽሐፉ ትክክለኛ መሆኑን ማወቅ እፈልጋለሁ። መጽሐፉ ፌክ ነው ወንድማችን ስለሆነ ቆይ ቢኒ አንዴ ይቅርታ። ፌክ ነው መጽሐፉ። ፌክ ስለሆነ አንተ ታውጣና 12ኛው ታምር ላይ ታሳየናል። በዛውም ይህ እንዴት ጴንጤዎች ፌክ መረጃ እያሰራጩ እንደሆነ እባክህ አሳይልን። ከዚህ በኋላ ስለ መጽሐፉ ምንም እንዳትጠይቅ አንተ ነው የምታሳየው። አሁን እኛ አምነንልሃል ፌክ መሆኑን። አንተ ምንድነው የምታደርገው? ታወጣና ይሄ ነው ኦሪጂናሉ፣ ይሄ ነው ትክክለኛው 12ኛ ታምር ላይ የሚለው እንደዚህ ነው። ይችን ኤዲት አድርገው ሰው እያሳሳቱ ነው፣ እያጭበረበሩ ያስኳቸው በቤታቸው ትላለ። ቀጥል። መረጃ የማታወጣ ከሆነ ስለ መጽሐፉ ከዚህ በኋላ ኮስችን እንዳታረግ፣ ቀጥታ ወደ ውይይቱ ነው የምትሄደው ማለት ነው። መልካም ይድሽ። ስለ መጽሐፉ እኔ መጽሐፉን ይሄ መጽሐፍ ትክክለኛ መጽሐፍ ነው ብዬ አላምንም። የራሴን እምነቴን ነው የምነግርህ። ምክንያቱም በቤተ ክርስቲያናችን እንደዛ አይነት አስተምሮም እንደዛ አይነት ታምረ ማርያም ሲነበብም ሰምተንም
አይተንም አናቅም። እንደዛ አይነት አስተምሮን በቤተ ክርስቲያናችን የለም። ስለዚህ ይህ መጽሐፍ ለእኔ አሁን ካነበባችሁልኝ አንጻር ትክክለኛ መጽሐፍ አይደለም። በቤተ ክርስቲያናችን ውስጥ ያሉ መጽሐፍቶች በሙሉ ማህተም አላቸው። የቤተ ክርስቲያኑ ማህተም ለምሳሌ ቅዱስ ገብርኤል ቤተክርስቲያን ከሆነ የቅዱስ ገብርኤል ቤተክርስቲያን ማህተሞች በእያንዳንዱ መጽሐፍ ላይ ይታተምበታል። ይሄ መጽሐፍ ለእኔ ፌክ መጽሐፍ ነው ብዬ አምናለሁ። ባቀረባችሁ ላይ ሀሳብ ለመስጠት ግን ባቀረባችሁ በቃ በጣም ጥሩ። ስለዚህ ቪኪ መልሶ ይግባና ወይ ከቪኪ እሱ አሁን ይህንን ሊያብራራልን ነበር የገባው። ምክንያቱም ማብራሪያ አለው ብሎ ሊያብራራልን ነበር። አንተ ደግሞ ፌክ ነው እያልክ ነው። ስለዚህ መጀመሪያ አንተና ቪኪ እስቲያወሩበት ፌክ ነው ወይስ የቤተክርስቲያኒቷ ነው የሚለውን መጀመሪያ ተስማሙና ከዛ ፈርዘር ማብራሪያው ጥያቄውን አቅርብ። ጥያቄውን ልመልስ። ስለ መጽሐፍ ፌክ መሆን አለመሆን እኮ እሱን ዲስፕሮቭ አሁን አላረግም። ከሆነ ምንም ውይይት አያስፈልግም። ቢኒ ቆንጆ ነገር ነው ያመጣው። ሁለቱ ይወያዩ። ለምን ጊዜ እናባክናለን? ፌክ ከሆነ ምንም እኮ በቃ አሁን ቪኪ ካለን ቁጥር ጻፍልኝና ግባና ቪኪ ቅድም አሁን ይሄንን አውቀዋለሁ ታምረ ማርያም ላይ ነው ስለዚህ ላብራራ ብሎ ነው የጀመረው። አንተ ደግሞ አይ ይሄ ፌክ ነው ብለሃል። አንተና እሱ መጀመሪያ ተስማሙና ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልኝ አስገባለሁ። ተስማሙና ፌክ ነው ፌክ አይደለም የሚለውን አንተ ፌክ ነው እያልክ ነው፣ እሱ ደግሞ አይ ቤተክርስቲያኒቱ ነው እያለ። ስለዚህ መጀመሪያ ፌክ ከሆነ እኮ እስከምታስገባ ድረስ እኔ ሙሉ ሰው ነኝ። አይ ምንም አታወራም ወንድማችን። በቃ ፌክ በሆነ ነገር ላይ መጀመሪያ መረጃ አምጥተህ ያንን ጥለህ ነው የምንቀጥለው እንጂ ያያለን እንዴት ትቀጥላለህ? እዚህ ላይ አስተያየት መስጠት አይቻልም። ፌክ ላይ አስተያየት መስጠት አንፈቅድልህም። እውነተኛ ነው ካልክ ትቀጥላለህ። ያነሳውን ጥያቄ የሚመልስ ደግሞ መብት አለኝ። አይ በቃ ፌክ ነው፣ ጥያቄውን ፌክ ነው፣ መጽሐፉን ፌክ ነው። በቃ አንተ መረጃውን መጀመሪያ ዲስፕሩቭ አድርገው ወይም መጽሐፉን ተቀበለው። ገባ ወይ? ደግሞ የራስን መቀበልም የለብን ባይዘው መቀበል የለብን። የራስን አውጣና አንድ ሰው ፌክ ነው ሲል ብያለሁ መሆን የለበትም። ስለዚህ ምን ታደርጋለህ መሰል ጊዜ ትወስድና ይሄ ነው ትክክለኛው እድል ብትሰጡ ይኖሮ አሳይ ነበር መጽሐፉን ገልጬ በለን መጽሐፉን የምትገልጥበትን ጊዜ የምንስጥህ ወደ ትልቁ ምን ላይ ያደርጋለሁ አድርጌያለሁ። አንተ ከዚህ በኋላ መረጃው ትልቁ ላይም ትንሹ ላይም ስላደረክኝ አይደለም። ኦኬ ክፈተው መጽሐፉን። እሺ ትክክለኛው ክፈተው። እጅ ላይ የለም እጅ ላይ በቃ እጅ ላይ ሲኖር ታወራለህ። ስለ መጽሐፉ ማለት ሲኖር ታወራለህ። አሁን ጊዜ አሁን አልተመቸህም ወይ ደግሞ ስራ ቦታ ትሆናለህ አጠገብ ላይ ቢኒ አብራራ እንዴ? ኦኬ በቃ አንዴ አንተ ዝም በል ይቀጥሉ። እኔ ይቀጥል። እሺ ቪኪ መጀመሪያ አሁን እዚህ ጋር ዳጊ ፖስት ያደረገው ፌክ ነው ወይስ ፌክ አይደለም? ቢኒ እሱን ተወና የዶክተርን አንዴ ላወራበት ከታችን መጀመሪያ ፌክ ነው ወይስ ፌክ አይደለም ፖስት ያደረግነው? ጊዜን እንዳትወስድብኝ ቪኬ። እኔ አሁን ከአንተ ጋር ይሄኛውን መልስልህ ራሱ ወደ ሌላ ጥያቄ ስለምትሄድ እኮ ነው ችግሩ። እዚህ ጋር ፖስት የተደረገው ፌክ ነው ፌክ አይደለም? መጀመሪያ ኮንፊርም አድርግልኝ። ይሄኛውን ኮንፊርም አድርጋለሁ፣ ችግር የለውም። ከዛ ወደ ማብራሪያው እንቀጥላለን ወይስ እንዴት? እሱን ኮንፊርም ካደረግክልኝ እኔ እናንተ እንቀጥላለን ኑሪያችንን። ዳጊ ያደረገው ፌክ ነው ፌክ አይደለም? እሺ ከዚህኛው በኋላ ደግሞ ሌላ ጥያቄ የሚያደናቅፍ አይመጣም ብዬ ተስፋ አደርጋለሁ። አይደለም በቃ አሁን ልቀጥል። ዶክተርዬ አንዴ ታገስኝ። አሁን ልቀጥል። ለምን አልካል? ይሄ አግባብ አይደለም። ልቀጥል። አንተ ጋር ጀምሬ ነው መልስልህም እያላችሁ ስለነ እቀጥላለሁ። ቆይ ከአንተ ጋር ልቀጥል ነው። ሚዩት አድርገው። እንቀጥላለን። ታገሱ፣ ረጋ በሉ። እሺ ዶክተር ዘሪሁን ስለ መጽሐፉ ነው ይኸው ፖስት የተደረገው ፌክ አይደለም እያለ ነው ቪኪ። አንተ ደግሞ ፌክ ነው ብለሃል። ተስማሙና መጀመሪያ መከራከር አልፈልግም። እኔ ቢኪ ጋር መከራከር አልፈልግም። ፕሩፍም ዲስፕሩፍም ማድረገው ፈርዘር ኢንቨስቲጌት አደርጋለሁ። ይሄ እኔ የቤት ስራ ነው። ኦኬ ግን አሁንም አንተ በየግል መረጃ ያሳዩ ማለት ነው ቢኒ። መረጃ ሁለቱም የማይነጋገሩ ከሆነ አንዱን ሀሳብ የማይቃወም ከሆነ በየግል መረጃ ያሳዩ። ካላሳያችሁ ወይም ዲስፕሩፍ ወይም አፕሩቭ ካላደረጋችሁት አንቀጥልም። እኔ ከወንድሜ ጋር አልከራከርም፣ እማማራለሁ። ከኔ ከሆነ ዲፎልት ስለዚህ የራስን መረጃ አሳየን እኮ። መረጃ እጄ ላይ የለም አልኩህ እኮ። በቃ ሲኖር ታወራለህ። ሚዩት አድርጋለህ። ሲኖር ታወራለህ። አሁን ቪኪ መረጃ አለው፣ እሱ በመረጃ ያሳየናል። ቀጥሉ፣ ከቪክቶሪያ ጋር ቀጥሉ ቢኒ።
እሺ ያው ማብራራት አልቻለም ብላችሁ ስለሆነ ያስወረዳችሁኝ ቢኒ አሁን ልቀጥል ለአብራራ ቢያንስ በወረድኩበት ነገር ድጋሚ እንዳልደናቀፍ አይደለ ቆይኛውን ጠበብ ላድርገውና ተልከኝ እዚያው ያመጣችሁት ክፍል ላይ ጥያቄ ጠይቀናል መልስ ስላልከኝ እኔና አነስ አድርጎ ቆይ አንድ ጊዜ ብራዘር ቆይ የዳጊን ስለምፈልገው እሺ ኦኬ እሺ እኛም እያነበብነው ስለሆነ ትንሹ ላይ ችግር የለውም። ያው ዳጊ ፌክ አይደለም አይደል? የዳጊም አንድ አይነት ነው። እኔ ከፍቼ እንዳብራራ አይደለ ቢኒ ይሄ ነዋ ችግሩ። እኔ ከፍቼ ላብራራና ከዛ በኋላ እንቀጥላለን። ቆይ የዳጊ ልክ ነው አንተ ተስማማለህ? በቃ ልክ ከሆነ እኛም እያነበብነው ለምን አታስወራኝም? እኛም ቦልድ ላይ እንዲታየን ይሄው የዳጊ ያለ አንተ አሁን ቁጥሩን ማንበብ ጀምር ማለት ነው። እኛ ያብረን እና ቢኒ ቅድም ጠይቀኝ ለምን እንዳልኩ ተረድተኛል። አሁን ጠይቀኝና ጊዜ ልስጥና ባይ ዘ ዌይ በቃ አልፈቅድልህም ጊዜ እንድትበላ በጣም ጎበዝ። ዛሬ መቼም አንጀቴን ያረስከም ፌክ አይደለም። አይ ዘሬው ነው። አንተ እኮ በቃ ከዚህ በኋላ ማውራት አይለብህም። አንተ እኮ ፌክ ነው ብለህ አንተ ትክክለኛውን ይዘና ያመጣው መጽሐፍ ሊያነብልህ ነበር። ለምን አስወረድከው? አሁን አንተ ሚውት አድርገው። አንተ ሲጀምር ምንም ማውራትም አትችልም፣ ምክንያቱም የራስህን ማስረጃ የለም። ይሄኛው ፌክ ነው ብለሃል፣ እሱ ደግሞ ፌክ አይደለም ብሏል። ፖስት የተደረገው ፌክ ነው ወይ ስለው አይደለም ብሏል። ስለዚህ እኛ ሁሉም ሰው 400 ምናምን ሰው አለ እያነበብን ሚውት አድርገው። መጽሐፉን እንኳን አምጥቶ ሊያሳይ ነበር። እኔ እኮ ዝም ያልኩህ መጽሐፉ ትክክለኛውን መጽሐፍ አምጥቶ ሊያሳይ ስለነበረ ነው። ዶንት ቢ ኢሞሽናል አትሁን። ግን ባይ ዲፎልት ጀስት ተጽዕኖ ኢንፍሉዌንስ እየፈጠራችሁባቸው ልጆችን እና ጊዜ እንዳናባክን በደንብ አዳምጠኝ። እየሰማሁ አይደለም ቢና አዳምጠኝ። አሁን ልክ እኔ በትልቁ እንደሆንኩት አንዴ አዳምጠኝ ዶክተር፣ አንዴ ስማኝ። አንዴ ታክመ ከሆነ ዶክተር ሆንከው በደንብ ስማኝ። በትልቁ እኔም እንዳረጋችሁ መስኮቱን እኔ ብቻ አልጋራውም። አይታችሁታል። ይሄ ትልቁን የምታመጡት መረጃ ያላችሁ ሰዎች ኑና ይሄንን ዲስፕሩቭ አድርጉት። በመጀመሪያ እንድንወያይ እንግዲህ በአክብሮት ነው የግድ ተቀበሉት አይደለም። እኛን የምንለው የኛ ልክ ነው በሉልን አይባል። እንደዚህ ይሄማ ትክክል አለ ይሄማ ቤቴ ነው ብሎ በራስ ቤት መፈንጨት ነው የሚባለው። ስለዚህ ምንድነው የምናደርገው መሰላችሁ? ለእናንተ ምድል እንስጣችሁ። ኑና ይሄንን ፌክ ነው ወይም ልክ ነው ብላችሁ ጀምሩ። እሺ እንላችሁ። ሁለቱንም እንቀበላለን፣ ሁለቱን ማስተያየት። ግን ፌክ ነው ካላችሁ ትክክለኛው ማስረጃ ለኦርቶዶክሳዊ ምዕመኖቻችሁ ጓደኞቻችሁ አሳያጇቸው። ይሄ ዕድል እኮ የሰጠናችሁ ነው። ይሄ ነው ኦሪጂናል። ይሄን ሸፍነው እባክህ የኔ ጌታ እባክህ አንዴ ከይቅርታ ጋር። ስለዚህ ይሄንን ሸፍነው ነው ፌክ የሚያሰራጩብን፣ ይሄንን ቀይረውብናል የምትሉት ካለ ይሄው ኮድ አለን እኮ ኑና መስተዋታችንን ሩማችንን ተጠቀሙበት፣ እቺን ዊንዶዋን ተጠቀሙበት፣ በትልቁ እናርጋችሁና የእናንተን ፖስት ይደረግ እኮ ነው ያለው። ምንም እኮ አላለም። ግን መጀመሪያ የኛን ዲና ያርጉት ወይም ተቀበሉት። ይሄ እኮ ትክክለኛ ፌር እኮ ነው፣ በጣም ፌር እኮ ነው እንጂ ተቀበሉልን ብቻ ቢሆን ኖሮ ይሄማ አስገድዶ የኔን መረጃ አሜን በልልኝ እንደማለት ነው። ይሄ ልክ አይደለም። አሜን አትበል ኦኬ። ከተቃወምክ ግን ያንተን መረጃ አምጣውና አሳየን ነው። ስለዚህ ቪኪም መውጣት ከፈለገ ሲገባ ምን ያደርጋል ማለት ነው? በመጀመሪያ ይሄ ያቀረባችሁት መረጃ ልክ ነው አይደለም መጀመሪያ ይላል። መልሱን እሱ ራሱ ይመልሳል፣ አንመርጥለትም መልስ። ከዛ ግን መረጃ ያሳያል። ስላለ ቪኪ አንቀበለው ልክ ዳጊ ስላለ እንዳልተቀበላችሁት ወይ ዶክተር ስላለም አንቀበልም ማለት ነው። ዳጊ እንደዚህ መረጃ እንደሚለጥፍ ይሄው ሩማችንን ሰጣናችሁ እኮ። ከዚህ በላይ ምን እናድርግ? ቢኒ አም ሶሪ ዛሬ አይ ካንት በጣም ከአቅሜ በላይ ስለሆነ ነው ኢንተራፕት ማድረግ እንጂ ምንም አንተ የምትናገረው በቂ ስላልሆነ አይደለም። ችግር የለውም። በቃ ይሄው አሁንም ፖስት ተደርጓል። በቃ ዶክተር አሁን አንተ ዝም በልና ማስረጃም ስለሌለ ይቀጥል። ቪኪ አሁን ፖስት የተደረገው ፌክ አይደለም ብሎናል። አንተ ፌክ ነው ስላልክ አንተ ማስረጃን እስከምታመጣ እንጠብቃለን። ሌላ ጊዜም ቢሆን ትመለሳለህ፣ ችግር የለውም። ቪኪ ግን ፌክ እንዳልሆነ ከተማመንን ያው ህዝቡም እያየ ያም አንብበውና አስረዳን ፕሊዝ። ዶክተር ዘር ሚዩት አድርጉ። ታንክ ዩ። ክፈት ነው ያጣለን፣ ክፈታት ነው ያጣለን። አንተ የራስን አንብብ፣ የራስን አንብብ። እኛ ይኸው እዚህ ላይ እያነበብ ነው። የራስን ልክፈትና መልሶ ነው ግን መጀመሪያ ጥያቄውን ኦርደር የራስን ለምን ዶክተር ዘሪው ስነግረው ነበር። አንተ ከፈለግ የፈለግከው መረጃ የማሳየት መብት አለ። መረጃውን ከማሳየት በፊት ግን የእኛን ወይ ውድቅ አድርገው ወይ ተቀበለው። ምርጫው ለአንተ ነው የምንሰጥ። እኛ መልስ አልመረጥንልም። መልሱ ከአንተ ነው።
ግን አንዱን ማድረግ አለብህ፣ ወይ መቃወም አለብህ ወይ መደገፍ አለብህ። ከዛ ደግሞ ከደገፍከው ያው እንዳለ እንደለጠፍ ነው ይቀራል። ከተቃወምክ ግን ያንተን ለጥፋለህ። ይሄ ፌር ነው አይደለ እንዴ? ከፍ ዝቅ እያልኩ ማሳየትና ማብራራት መረጃ ከፍም ዝቅም 100 ፔጅም ወደኋላ 100 ፔጅ ወደፊት ይችላል። አንዴ ግን በመጀመሪያ አታርክም። ኮንፊርም እንዳደረገው ትክክል ነው። ይሄ መረጃ የለጠፍ ነው ትክክል ነው አይደለም? ነው። አሁን ልቀጥል። እግዚአብሔር ይስጥልኝ። ኢና ኢላሂ ወቀጥል ልቀጥል። ተአምረ ባይዘው ይኸኛውን በመጽሐፍ ቅዱስም ጭምር ነው ማሳያችሁ። ቢያንስ 5 ደቂቃ ስጡኝና ከዛ በኋላ 50 ደቂቃ ስታወሩ ሰማችኋለሁ። ማንም እንዳይገባብኝ በመጽሐፍ ቅዱስም ስለማሳይ የመጣው ምንድነው? እባካችሁ ከብሽሽቅና ከሌላ ነገር ወጥታችሁ ልብ ብላችሁ ተመልከቱ። ምን አለ? እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህ ወዲህ 16ን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ አለ። እመጣበታለሁ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና አለና ከዛ እታች መጥቶ ምን በማለት ይናገራል መሰላችሁ? እላይ ምን ይላል? እላይ በምን በማለት ይናገራል? የእግዚአብሔር ባሮች አትሁኑ ይላል ተብሎ ነበር የተተረጎመው። ወደ ታች ስትመጡ የምታነቡት ነገር አለ። እዚሁ እንዴት እንደሆነ እንደማሳያችሁ ከዛ ወደ መጽሐፍ ቅዱስ ሄደን ደግሞ እናየዋለን። ይህችው ማለት እመቤታችን ናት። ከንጉስ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች ኢና ኢላሂ ወረሱለላ አይታችሁታል በደንብ ወደ ልጇ ባሮች አለ። ታዲያ ከምን አንጻር እንደዛ በማለት ተናገረ ከተባለ በመጽሐፍ ቅዱስ ይህንን ሐሳብ አሳያችኋለሁ። ቤት አለ ካላችሁኝ ለምሳሌ በማቴዎስ ወንጌል አለ። ማቴዎስ ወንጌል ላይ ምዕራፍ 7 ይኸውና ከቁጥር 21 ጀምራችሁ የምታገኙት ሐሳብ አለ። ምን ይላል መሰላችሁ? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግስተ ሰማያት የሚገባ አይደለም በማለት ያስቀምጣል። ያ ማለት ምን ማለት ነው ከተባለ ወደ ተአምሩ ልጨርስ እባክህን በሕግ አምላክ ወደ ተአምሩ 5 ደቂቃ ምን አገናኘው? አብራራልን ነው እያብራራው ወደ ተአምሩ ስንመለስ ለእኛውን አራምባና ቆቦ ነው ያወራውና ሞክረው እያብራራው ነው። ሚት አድርግልኝ እባክህን። ሳቅ ችግር የለውም ሱና ነው መሳቅ። ግን ሚት አድርግልኝና እየረበሽከኝ ስለሆነ እኔ ልቀጥል። ልቀጥል እባክህን ወንድሜ አንተ ሳቅ፣ ግን ሚት አድርግልኝ አትረብሽኝ። እንደኔ ያላችሁ ኃጥአን ወንድሞች ሆይ አለ እንግዲህ ወዲህ አለ 16ን ሕግጋት ለመፈጸም እግዚአብሔር ባሮች መሆንን አትሹ። ዝም ብላችሁ ያንኑ ነገር የምትሹ ብቻ አትሆኑ አለ አይደል? መፈለግ ብቻ። ታዲያ ምን አለ? በስራ ተገልጠዋል። ኦኬ ቃል ኪዳኑን በእናቱ በኩል ከዮሐንስ ጋር በነበረችበት ሰዓትም እነሆ እናታችሁ በማለት እናታችን እንድትሆን በጌተሰማኒም በነበረው ግንኙነታቸው ያንን ነገር ስለሰጠን ቃል ኪዳንም ስለሰጠን በዛ መልኩ የግብር ሰዎች መሆን ስትችሉ አለ አይደል? ልክ ማቴዎስ ወንጌል ላይ እንደተመለከትነው ጌታ ሆይ ብቻ የሚል አለ አይደል? ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን አይወርስም። በተመሳሳዩ ይህንን መሻታችሁ ምን አያረጋችሁም? መንግስተ ሰማያት እንድትወርሱ አያረጋችሁም። ይልቁንስ በክርስቶስ ሰንሰለት አማካኝነት በእናቱ በቅድስት ድንግል ማርያም ከዮሐንስ ጋር በነበረችበት ሰዓት ወደኛ የተባከን ተወስበት የክርስቶስ ሰንሰለት ምናምን የሚለው ጋር እየታየኝ አይደለም። ፕሊስ አንብብልን። እሺ አንብቤዋለሁ። ልጨርሰው። ባይዘወይ ጥሩ ይሄ ነው ባይዘው ችግራችሁ። ለምን እንድጨርስ እንዲያነቡ ስለፈልግ አንተ እያነበብክ አብራራው፣ ችግር የለውም። ኖ እያነበብኩ ስለማብራራው የሚታርግ አንዴ እሱን ማየት ፈልጋለሁ። ባይዘው 50 ደቂቃ ሰጣችኋለሁ። ማውራት የምትፈልጉትን ታወራላችሁ፣ ሰማችኋለሁ። ግን አስጨርሱኝ። አትግቡበት፣ እንደፈለገ አድርጎ ያብራራ። ከዛ በኋላ ቆይ አንድ ጊዜ ብራዘር። እሺ ሚኒሻዬ የሚነካካቸው ነገሮች በጣም ከባባድ ፋውሎች ናቸው። ቆይ ተረጋጋ ብራዘርዬ። ቆይ የሚነካካቸው ፋውሎች በጣም ከባባድ ስለሆኑ ዝም ብለህ ስመውና ሰው 2 ደቂቃ ይሰጠው። ከዛ በኋላ በደንብ አድርገህ አፈራርሰው። 2 ደቂቃ ሰጥቻለሁ። በ2 ደቂቃ ሰማይ አድርገው ጉዳይን ሀሳብን ብራዘርዬ። 2 ደቂቃ ይወስድቻለሁ። 3 አይደለም ጨምርለት 3 ነው። እሺ አመሰግናለሁ። እሺ 3 ደቂቃው ከላይ ይታያል። 3 ደቂቃ ሰጥቻለሁ።
እዚህ ጋር እንትና ላድርግ ዶክተሩ ላይ ወይም ዳግዬ ቢኒያም ላይ ራሱ ላድርግ። በቃ ቢኒያም ላድርግ ሄዳለው። እሺ ይኸውላችሁ አትሹ ምናምን በነገራችን ላይ ተአምረ ማርያም እንደው ውሸት መሆኑን ያመጡትን ነገር ከአውድ እማሄድ ለመሆኑ ለማሳየት እንጂ ተአምረ ማርያም ለትምህርት የሚመጣ አይደለም። ያው ህዝቡን ለማወናበድ የሚደረግ ነገር ነው። ቤተክርስቲያን እንዲህ ታስተምራለች። የትምህርት መጽሐፍም አይደለም ከጅምሩ ተአምር ነው። ከዛ ወደ 54ኛው እታች እንኳን ስትመጡ ምን አላችሁ? እዚያው ማለት ነው ከፍ ዝቅ ስትሉ የምታገኙት ነገር ኑሮ ሳለ አንዷን ነገር ላይ ይተው አንዷን ቁጥር አምጥተው ያው ለማወናበድ ነው። ወደ ልጇ ባሮች አለ አይታችኋላ። ከላይ አትሹ ያለውን ነገር ያው ከምን አንጻር እንደሆነ አብራርቼዋለሁ። ያንን መሻታችሁን ምንም አያደርግላችሁም። ሂዱና በልጇ በእናቱ በኩል የሰጣችሁን ነገር ፈጽሙ፣ ቃል ኪዳኑን አድርጉት፣ ለድሆች እንዲያድርጉ። ቃል ኪዳኑ ራሱ ያ ነው። ወንጌል ላይ ያለው የተነገረንን የግብር ሰዎች እንድንሆን የተነገረን ጌታ 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 ማለታችን ብቻ በቂ እንዳልሆነ የተነገረንን ነገር እንድናደርግ ነው ያንን ነገር የሚናገረው። ከዛ ምን አለ? ወደ ልጇ ባሮች በማለትም አስቀመጠ። እዚያው ያመጡት ክፍል ወደ ታች ዝቅ ስትሉ ማለት ነው ባሮች አትበሉ አትበሉ ሲሉት የነበሩት አንዱን አልፋችሁ 53ን አልፋችሁ 54 ላይ ስትመለከቱት ምን በማለት ነው የሚያመጣው? ባሮች በማለት ያስቀምጣል። ሐሳቡ እንዲህ ነው። መቀጠል የምትፈልጉት ነገር ካለ ቀጥሉ። ያው ሚት አደርጋለሁ። አርጊመንት አንሱና ከዛ በኋላ እድሉን ከሰጣችሁኝ ያው እኔ መቀጥላለሁ። ቁጥር በቁጥር ነው የምናወራው። ችግር የለውም። ሚዩትን አታንሳው። ችግር የለውም። አሁን ለምጠይቅህ ቁጥር በቁጥር እናወራለን ማለት ነው። እንደኔ ያላችሁ ኃጢያን ወንድሞቼ ሆይ እንግዲያስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆን አንሻ ነው ወይስ አንሻ ነው የሚለው? አንሻ ያ ማለት አንፈልግ፣ ፍላጎት ብቻ እንሆን ነው። እሺ እርሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እርሷን ሰጥቶናልና። ለምንድን ነው አንሻ ያለው? አንሻ ያለው አንፈልግ፣ ፍላጎት ብቻ ሆነን ብቻ አንቅር፣ ይልቁንስ እንድናደርግ በተሰጠን ሰንሰለት መሰረት እናድርግ። አንሻ እያለ አይደለም ካለ አሳየኝ። ቃል በቃል አሁን የተናገርካት አረፍተ ነገሯ ከላይ ወደ ታች ሳታቀጣጥል ማለት ነው። የወላችሁ አረፍተ ነገር እንደ እኔ ያላችሁ ኃጢያን አድምጥ፣ እያነበብኩ ነው ለህዝቡ እያነበብኩ። እንደ እኔ ያላችሁ ኃጢያን ባይዞ ሁለት ጥያቄ ነው ያለኝ። አሁን እያንዳንዷን እያነሳን እናወራበታለን። እንደ እኔ ያላችሁ ኃጢያን፣ ኧረ እያነበብኩ ነው፣ ተረጋጋ ብራዘር። እንደ እኔ ስሜት አትሁን፣ አንዳንዴ ትንሽ ረጋ። እንደኔ ያላችሁ ኃጢያን ወንድሞቼ ሆይ አንብብበት ፕሊዝ። ሚውት አንብብ እያልኩ እኮ ነው፣ አልሰማኝም። በቃ ሚውት አታድርግ ስላልከኝ እኮ ነው። እሺ ኒኪ ስነ ስርዓት አድርገህ ማሊ ሳትገባ አድምጠው፣ ሁለተኛ እንዳትገባ የፈለገውን ያውራ። እሺ ያው ቀጥል፣ ማይክን አንሳ ስላለኝ ቀጥል። እሺ ለህዝቡን በደንብ ማንበብ ስላለብኝ ገብቷል። እንደኔ ያላችሁ ኃጢያን ወንድሞቼ ሆይ እንግዲህስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እርሷን ሰጥቶናልና ካለ ለምንድን ነው ማንሻው የሚለውን እዚህ ጋር መልሶልናል። እንዴ ህዝቤ አማርኛ አንደርስታንድ እንደራረጋለን አይደል? ኦኬ እዚህ ጋር ለመጠየቅ ገና እኔ እናንተ አሁን ሰርፌሱ ስክራች ብናደርገው አልጨረስኩም። ስሜት ሰውዬ ደህና ነህ? አንድ ጊዜ ቢኒ ወደ እንደገና ጀምር። ሁለተኛ ከገባ ታች ሆነ ታብታብ ታደርጋለህ ብራዘርዬ። ሁለተኛ እዚህ ቤት አይፈቀድም። ሁለተኛ ከከፈተ እኔ እኮ ገና ጥያቄን ሁሉ አልጀመርኩም። ቪኪ ለምንድን ነው የማትረጋጋው? እንዴ ሰው እኮ ይሰማል ከታች፣ ችግር የለውም። ጠይቅ እኮ አላልኩም፣ እያነበብክልኝ እያሳየኝ ነበር ማስረጃውን። ለምን ሚዩት አድርገው ፕሊዝ።
እኔ አሁን ገና ጥያቄን ገና አልጀመርኩም። ለህዝቡ አንዱን ቁጥር ነው ያነበብኩት። አሁንም እደግመዋለሁ። ህዝቤ ሆይ እደግመዋለሁ፣ አማርኛ አንደርስታንድ ስለምታደርጉ በአራት ነጥብ ሳይዘጋ እንሻ የሚለውን በአራት ነጥብ ሳይዘጋ ለምን እንደምንሻ ከታች ሰጥቶናልና በሚል ነው በአራት ነጥብ የዘጋው። ይህንን የአማርኛ አንደርስታንድ የምታደርጉ ሰዎች አንደርስታንድ እንደምታደርጉ ጥርጥር የለኝም። ምክንያቱም እንደኔ ያላችሁ ኃጢያን ወንድሞቼ፣ እንደኔ ያላችሁ ኃጢያን ወንድሞቼ ሆይ እንግዲህስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እርሷን ሰጥቶናልና፣ ኦኬ እና ብሎ ሰጥቶናልና ብሎ ሲዘጋ ለምን መሻት እንደሌለብን እየነገረ ነው። ግን መጀመሪያ እዛ ላይ ከመምጣቴ በፊት መጀመሪያ 16ቱ ህግጋቶች የእግዚአብሔር ህግጋቶች የተባሉት ምንድን ናቸው? በተአምረ ማርያም መሰረት እኔ ግራ ገባኝ። ላሳይህ ያልከኝስ እሱን እየጠበቅኩ ነበር እስካሁን በመሀል እንዳትገባ ስላላችሁኝ ነው። ችግር የለውም። ወደ እሱ እኮ እየመጣ ነው። አንድ ባንድ እኮ እየወረደ ላሳይህ ያልከኝንስ እሱን ልታሳየኝ እኮ ነበር ስታነብ የነበረው። እሱ ለአንተ አይደለም፣ እሱ በቃ ለህዝቡ እኮ አሳየኝ። አንተ እኮ አንተ ችግር የለውም። አንተ አላሁ አክበር በል፣ ችግር የለውም። ለህዝቡ አነበኩለት። ጮክ ብዬ በሰላም ነው ህዝቡ ገብቶታል። አሁን ወደ ጥያቄ 16 ህግጋቶች ምንድን ናቸው? አሳየኋቸው። ጨረስኩኝ። ለህዝቡ ሚዩት አታርጉት። ኖ ከህዝቡ ጋር ጨረስኩ። ኖ ሚዩት አታርጉት። ሞዴሬት ተው ጨረስኩኝ። እሱ ለህዝቡ አሳየሁ። ለህዝቡ አሳየሁ። 16 ላሳይህ ያልከኝ የምታወራው ለህዝቡ አሳየሁ። አማርኛ በደንብ ስለሚገባው ህዝቡ ለህዝቡ አሳየሁ። በቃ አንተ ያስፈልጋል። ኦኬ አንተ ያስፈልግም። ላሳየህ ብታበቃ አንተ ያስፈልግም። ደስ ይላል። ጥሩ ነገር መገዛት 16ቱን ህግጋት አሳየህ። 16ቱን ምን አልከኝ? አይልም እሱ መመች አሁን ይላል መቻልኩት ሲጀመር ይሄ እኮ እሱ እኮ የአንተ ፍቺ ስለሆነ የኔ ፍቺ እንደዛ አይደለም። ፍቺን ወይ ሞግተው ወይ ደግሞ እባክህን ንገረን። 16 ህግጋት አትስሩ እያላለም እኮ እያልኩ አይደለም። በተቃራኒው ስሩ እያለ ነው። 16 ህግጋት ያለው የትኞቹን ናቸው የማይፈጸሙት? ምንም አይፈጸሙም። መቻልኩ ይፈጸማሉ እኮ ነው ያልኩህ ወንድሜ። ያላልኩህን እኮ በቃ እንኳን እንደዚህ አንደበት ላላላላ እስከሚል ተያዝክ። 16ቱ ህግጋት የምትለዋን አንድ ብለህ ልትነግረኝ አትችልም። ከዛስ በቃ እኔ ዋናው ለህዝቡ አነበብኩት፣ ህዝቡ አየው። 16ቱ ህግጋት የተባለው የትኛው ነው? የሚመልስ ካለ መጀመሪያ ከሷ ነው የምጀምረው። እያንዳንዷን ሴንቴንስ ቦጭቀን ነው የምናያት። ኦኬ እየበተንን 16ቱ ህግጋት የተባለው መጀመሪያ አንድ ሰው ያስረዳ። እሺ ትቀጥላለህ አንተ ቢኒ። ዶክተር ከመቀጠሉ በፊት ደግሞ ስለጠበቀን እኔም ልግባ። ኦኬ ምንድነው አሁን የተረዳነው ነገር? ወንድማችን አንድ ጊዜ ቀርታ እኔ ቤቱን የከፈትነው እኛ ስለሆነን እድል ስንሰጥ ትቀጥላለህ። ጥሩ ነው፣ መጠበቅህ ጥሩ ነው። በመጀመሪያ አንተ በእርግጥ የምትቀጥልበትም ሀሳብ የለህም፣ ምክንያቱም ትክክል መሆናችንን አረጋግጧል። መጽሐፉ ትክክል ነው ብሏል። አሁን ሀሳቡን ውስጥ ያለውን ሀሳብ ነው እንጂ የተቃወመ ወንድምህ ከአንተ በተለየ መንገድ ስንት አይነት ኦርቶዶክስ አይነት እንዳለ አላውቅም። ተበታተናችሁ እኮ ባቢሎን ሆናችኋል። አንዱ እንዲህ ነው ይቀበላል፣ አንዱ ትክክል ነው አይደለም ይላል። ተምቶባችኋል። እንግዲህ እሱ እናንተው እዛው ጨርሱ። ዋናው ነገር እንኳን ቪክቶሪያ መጥቶ ትክክል መሆናችንን አረጋገጠ። ሌላው ላሞኛችሁ የምታዩትን እኔ ሌላችሁ እያነበባችሁ ነው። አማርኛ እንደኔ ተናግራችሁን ያደጋችሁት እኔ ስናገረው ያምርብኛል ግድ የላችሁም እያለ ነው ወንድማችን። ቃል በቃል እንግዲህ ምንም ትርጉም በማይፈልግ መልኩ ይኸው ህዝብ እያየ ለጠፈኗል። ቃል በቃል እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲያስ ወደ 16ቱ ህግጋት። በጣም ጥሩ ጥያቄ ቢኒ፣ እኔም ስጠብቅ ነበር፣ እንዲመለስ እንፈልጋለን። ተመልከቱ እንግዲህ 16 ህግጋትን ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። ምንድናቸው እነዚህ 16 ህግጋቶች? እናውቃለን እኮ እናውቃለን። እናንተ ናችሁ እንዲያውም ሌላ 6ም የጨመራችሁት። that's fine። ህግጋቶቹን በቁጥር ያስቀመጣችሁት እናንተ ናችሁ። እግዚአብሔር ቃል ላይ የሉም እያልኩኝ አይደለም። ህግጋቶቹ አሉ፣ ግን ጥሩ 16ቱን እነሱን ህግጋቶች እንግዲህ ወንድን ኦርቶዶክስ የሚያስብለው ህግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። which is አትፈጽሟቸው ማለት ነው። በሌላ ቋንቋ 16ቱን ህግጋት አትፈጽሟቸው ነው።
ምክንያቱም መፈጸም ካለብህ የእግዚአብሔር ባሪያ መሆን አለብህ። ስለዚህ እነሱን ለመፈጸም የእግዚአብሔር ባሪያዎች መሆንን አትሻ። ይኸው ቃል በቃል ነው፣ ምንም ትርጉም የማያስፈልገው። እንግዲህ አሁን ይሄን ከተረጎማችሁት የድርሳን እናንተን አንደምታ አለ ማለት ነው። ይሄን ጉድ ልንሰማ ነው ማለት ነው። ድርሳናት ገድላት አንደምታ የላቸውም። which is ቀጥታ የተጻፈው ነገር ክሊርሊ መረዳት ያንተ ፋንታ ነው። የኔ አማርኛ ነው የሚያምረው ያንተ አያምርም ከሆነ ቪክቶሪያዬ ተበልተሃል። ምንም ማድረግ አይቻልም። እንግዲህ ጨንቆሃል እኮ አሁን። ኦኬ እንቀጥል። ወደ ወረደበት ስንወርድ ምንድን ነው ያለው ሐሳብ? ስለዚህ ነገር የእመቤታችን የእናታችን የማርያም ባሪያዎች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ። ያልተጻፈ አነበብን። የተጻፈው መረዳት ያንተ ፋንታ ነው። የማርያም ሲሆን ተሽቀዳደም፣ የእግዚአብሔር ሲሆን አንሻ ተብልሃል። ወረድክና ምን አልክ? በመጀመሪያ ፎቶ አንስቼዋለሁ። እሱ መጽሐፍ አንተ ያስከው መጽሐፍ በጣም ፈልገው ነበር። በጣም አመሰግናለሁ። ምክንያቱም ኤግዛክትሊ ከኛ ጋር ማች የሚያደርግ መጽሐፍ ነው ያስከው። ምክንያቱም ቅድም ስንናገር ሰምታችኋል። የተለያዩ እትሞች አሉ እና በሌላ እትም አድርገህ መተህ ተለውጦብኝ ነው ተቀይሮብኝ ነው ብለህ እንዳታምታታ ፎቶ አንስቼዋለሁ። ተመልከቱ። እሱም እኔ የሚያስኩት ላይ ምን ይላል? ይህችም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ምንድነው መሆን ያለበት? የሚቀጥለው ቃሉ ደሟ ነው። ደሟ ለምንድን እሱ ላይ አልተደረሰም እኮ ዳግ ገና እኮ ነው። አይ ቀጠለ እንጂ እሱማ እሷን አልፎ ታች ጋር ሊደበቅ ፈለገ እንጂ የልጇ ባሮች ምናምን ብሎ ሊደበቅ ፈለገ እንዴ? እኛማ ልጇማ ባሪያ እንዳለው እኛ እናምናለን እኮ። እሱንማ ዲናይ ማድረግ አትችሉም። አሁን እኮ ግራ የገባን እኮ የማርያም ባሪያ ሁኑ እያለ ነው መጽሐፈ። ልጇ ባሪያ የለውም አለን እንዴ? እኛ የልጇ ባሪያዎች ነን። ለምሳሌ አሁን እኮ እናንተ ቤት የባሪያ ባሪያ ልታረጉ ነው የፈለጋችሁት። ማርያም ራሷ ባሪያ ነኝ ትላለች። እኛን ደግሞ ባሪያ አድርጋችሁ ሁለት ባሪያ ልፈጥሩ ነው የፈለጋችሁት። ስለዚህ እኛ ምንድን ነን? በእግዚአብሔር መንግስት ውስጥ የባሪያ ባሪያ ነን። ባሪያ እንኳ አይደለንም ማለት ነው። ምክንያቱም እንዳንሻ ይኸው ተአምረ ማርያም ይናገራል። እንደገና ደግሞ አይ ብንል መሽቀዳደም ያለብን ለማርያም መሆን እንዳለብን ይናገራል። ስለዚህ የባሪያ ባሪያ የሚባል አዲስ ትምህርት አለ ማለት ነው ኦርቶዶክስ ውስጥ። ልጇ ደግሞ ደም አላፈሰሰም። እዛ ቤት የፈሰሰው ደም የደሟ ነው የሚለው ደሙ አይደለም የሚለው። ይህን ደግሞ ከትምህርት ባለፈ ከመጽሐፍ ባለፈ ስብከት ላይ አቡነ ሕዝቅኤል ልናሰማችሁ እንችላለን። የምንጠጣው ወይም የምንወስደው የማርያምን ደም ነው፣ የምንበላው የእሷን ስጋ ነው ብለው በምድር ላይ ተሰምቶ የማያውቅ የምንፍቅና ጥግ ተናግረዋል። ምንድን ናቸው ሰውየው? አቡን ናቸው። ተረጋጋ ዶክተርዬ፣ ቻል አድርገው። ውሸት። ኦኬ ጥሩ እናሳያ። ታዲያ ምን ችግር አለ? ውሸት ያንተው ጊዜ ነው የሚረዝመው፣ ያንተው ጊዜ ነው የሚረዝመው። ውሸት ካልከኝ ያሳያለሁ፣ ችግር የለም። አንተ ምን ታምናለህ ብለህ ጠይቀኝ። ቆይ ምንም አታምንም አንተ እኮ እንዳየን ከሆነ ምንም አታምንም። ይሄን አሁን ማሳየን ራሱ አታምናቸውም። አቡኑ እያወሩ ራሱ አታምናቸው። ቆይ ስማ ወንድማችን፣ መረጃ ብጠይቅ ሰው ደስ ይለኛል። አንዴ ተረጋጋ። ሀሳብ የሚደግፍ ነገር ስላወራህ እንጂ ኢንተራፕት ስላደረከኝ ከዚህ በኋላ መልስልሃለሁ ማለት አይደለም። አልመልስልህም ግን ኢትስ ኦኬ። እስኪ ቆይ እዚሁ ገደል አድርጎ ማለፉ ጥሩ ስለሆነ እስኪ እንስማ። ይሄን መጽሐፍ የሚደግፍ ስብከት አለ እነሱ ቤት። አዎ በቀራንዮ የፈሰሰው ደሜ ማን ነው? ሶሪ ኖቲፊኬሽን ገብቶብኝ። ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ ተዋህደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ዳጊ ግን አትዋሽም ማለት ነው። በቃ የሆነ ነገር ስታወራ በመረጃ ነው ማለት ነው። አዎ ምን በላው ምን ጠጣው የማን ነው? የማርያም ነው። ለምንድን እዛ ቤት መጽሐፉ የሚናገረው አቡኑም የሚናገሩት ያነበቡትን ነው። መቼም ዳጊ ብቻ አላነበበውም። ክርስቶስ ከሰማይ ስጋ ለብሶ አቡኑም አንብበውታል። ኦኬ ክርስቶስ ከሰማይ ስጋ ለብሶ ይዞ መጥቷል። ደም ይዞ መጥቷል። ተረጋጋ ወንድማችን፣ ተረጋጋ። እናንተ ገና ካሏችሁ ውሃ የሚያነሳ እንቀጥላለን። ከኔ ጋር አንዴ ልጨርስ አይደለም። እኔ ውሃ የሚያንሳ ሌላ ጊዜ ምን ማስተማር አለብን መሰላችሁ? ቤታችን መታችሁ ራን ታርጉት አንፈቅድላችሁ። እኔ ልጨርስ። ታነሳቸው ጥያቄዎች ተገቢ ናቸው፣ አሳይቻለሁ ከሀሳቢ ጋር ስለሚሄድ አንዴ ግን እንደጠበቅ ካውቃለሁ ብዙ እጠይቃለሁ። ምንም ችግር የለም። እንዲህ ብለህ ጠይቀኝ የምትለው ካለም አዘጋጅልኝ። እንዲያውም ስራ ይቀልልኛል። ጠይቃለሁ፣ ጠብቀኝ መጀመሪያ። እሺ ልቀጥል። ይህችውም ይላል ቁጥር 54 ላይ ማስወረድ አቅቶናል። ዶክተር ትዕግስት እያሳየን ነው። አንድ ጊዜ ተረጋጋ። ቁጥር 54 ላይ ይህችውም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ደሟ። አቡኑም ልክ ነው። ከንጉሥ ልጇ ጎን የፈሰሰው ማነው እያሉ ነው? የምንጠጣው የምንካፈለው ማነው እያሉ ነው? የእሷን ደም ነው። እሺ
አቡኑ አሉ ጳጳሱስ ምናምን ነው ቆሞሱስ ምን አሉ? ለምን ቆሞሱን ማናስጨርሳቸው? ከጀመርን አይቀር ለምን ቆሞሱንም እናስጨርሳቸው? እስኪ በደንብ እንዲያብራራለት ወንድማችን። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መስቀል ላይ የዋለው የማርያም ስጋ ነው እንዴ? ነው እንዴ? አሃ። ስለዚህ የኢየሱስ ደም ተብሏል ለማ የሚጠራው የማርያም ደም፣ የኢየሱስ ስጋ ተብሏል ለማ የሚጠራው የማርያም ስጋ ተብሎ የሚጠራው የክርስቶስ ስጋ ከየት ነው የሚመጣው? ቆይ ተረጋጋ። አስወርድና ትመልሳለህ። አሁን መወያየት ስለምፈልግ ማለት ነው። መወያየት ስለምፈልግ ገባ። በጣም የምታነሳቸው ጥያቄዎች ተገቢዎች ናቸው ነው ያልኩህ። ምንም እኮ ዲስሬስፔክት አላደረኩም። አስጨርሰኝ ብቻ ነው ያልኩህ። ጣፋቸው አንተ ምን ችግር አለ? መመለስ ካልፈለግ ወይ ጥያቄን ካድበሰበስኩት ያኔ ህዝብ እየሰማ ነው። በጣም ቆንጆ ጥያቄ ነው እየጠየቃለሁ። አሁን ተረጋጋ፣ ልጨርሰው ቪዲዮ ሜይ ቢ 1 ደቂቃ ይሞላ። ሰለግዛ የሆነው ደስ ይበልህ። ቤዛህ ናት፣ መጠረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ሰላም አስታራቂ ቀራንዮ አደባባይ ስትመጡ መስቀሉ ስር ድንግል ማርያምን ታገኛላችሁ። ውይይት ንግባ። ኦኬ አይ ቲንክ ኔትወርክ ጥሩ አይደለም። ዛሬ መቼም ግንዳጌ ሪስታርት አድርገው ስልክ። እሺ እኛ እንቀጥለው እስከዛ። እሺ ዶክተር ዘሪሁን የማርያም ስጋ ነው። እንደኛ በጣም ቤታችሁ በጣም የጭቆና የሚበዛበት ቤት ነው። ሰዎች በነፃነት የማያወሩ ከሆነ የምትፈልጉት እናንተ የምትወዱትን ነገር እንዲወራላችሁና እንዲነገርላችሁ ነው የምትፈልጉ ማለት ነው። እንደዚህ ከሆነ ኦርቶዶክሶችን አታስገቡ። በቃ ራሳችሁ አውሩ። እንደዛ ነው የሚሻለው። ከቅድም ጀምሮ ሰው እያወራ ጣልቃ አይገባም። አንተ ስሜታዊ ሆነ አይደለም። አንተ ስሜታዊ ሆነ ሌሎችን ስሜታዊ ናችሁ ብለህ የምትናገር ሰው ነህ እና ጥሩ አይደለም ይሄ። አንተም ከስሜት ጽዳ። ቤቱ ውስጥ ትክክለኛ መጽሐፍን አምጡ። እሺ ልጁ ትክክለኛ መጽሐፉን አምጡ። የእናንተ መጽሐፍ የሚደግፍ መስሎ ገብቶ እያወራ ነበር። እኔም የተውኩትኝ ልጁ ትክክለኛውን መጽሐፍ አምጦ ግን የእናንተ መጽሐፍ የሚደግፍ መስሎ እንዲያወራ ስለፈለግኩ ነው። አንደኛ መጽሐፉን የተረጎማችሁበት መንገድ የሚደግፍ መስሎ ማለት ነው። ምን እያልከን ነው? እሺ ተው፣ ምን ለማለት እንደፈለግኩ ግልጽ ነው። ስለዚህ የእኛ መጽሐፍና እሱ ያነበው መጽሐፍ ይለያያል። ወደታች እየሄደ ነበረ። ለምሳሌ የማርያም ደም ፈሶ የሚለው መጽሐፉ ላይ አልነበረም። እያነበበው ነበር፣ እየተከታተልኩት ነበር። ዶክተር ዘሪሁን እሺ አንተ ማለት ሰው ይሰማል። መጽሐፉ አናውራ፣ ስለ መጽሐፉ አናውራ። አትዋሽ። ቆይ ተው። የልጁ መጽሐፍ ላይ የኔ ያሳየሁት ነገር የለም። ደሟ የሚል የለም። አይ በላይ የለም። ስለ መጽሐፉ አናውራ። ተው፣ ችግር የለም። ኦኬ ለጥፈዋለሁ። ቢኒ ቀጥሉ። የልጁ መጽሐፍ ላይ ያለውን ዶክተር ዘሪሁን እናወራዋለን። አንተ ነህ ያነሳው። ልጁ ይዞ የመጣው መጽሐፍ ሌላ እንደሆነ አስመሰለ ልታወራ። የኔ ጊዜ ሰጠኝ። ሌላ ነበር ያነበበው። አስጨርሰኝ። እኔ የድንግል ማርያም ቢኒ ለጥፈዋለሁ። ደሟ የሚለውን ለጥፌላችኋለሁ። ቀጥሉ። የድንግል ማርያም ደም ነው ወይ? የልጁ ኮምፒውተር ላይ ያገኘሁትን ማለት ነው። ልጁ ራሱ ያወራው ያው የልጁን ኮምፒውተር ስክሪን አድርጌልህ ይኸው ለጥፌልሃለሁ። እኔ ከማውራው ጋር አንድ መስመር አይሳሳትም። አያረል ደሟ ነው የሚለው እሱም የኔም ደሟ ነው የሚለው። ምንም ማጭበርበር በቃ እዚህ ቤት አልተመቸም። ቀጥሉ። አልተመቸም፣ አይሆንም። እሺ ልቀጥልበት። እዚህ መጽሐፍ ላይ በመዋሸት ይቅርታ ጠይቅ። ባይዘው ህዝቡ ነው እኛ ማንንም እንደዚህ እኔ ማንንም ጠይቅም። ሀሳቤን ካላስጨርስ አንተን ማስረዳት አልችልም። ሀሳቤን አስጨርሰኝ። እኔ የድንግል ማርያም አትዋሽ ነው ያልኩህ። የፈለግከውን ጊዜ ሰጠህ። ሚውት አድርጌ እሰማለሁ።
አትዋሹ። ልጁ ይህንን እንተማመንና ትቀጥላለህ። ልጁ ያነበበው መጽሐፍ፣ ቪኪ ያነበበው መጽሐፍና እኛ ፖስት ያደረግነው ይለያያል ወይስ አይለያይም? አይደለም ስላመጣችሁት ያነበበው እኛ ፖስት ካደረግነው ይለያያል አይለያይም? ስለ መጽሐፍ ዲስፕሩፍ ለማድረግ አልገባውም። እዚህ ጋር እኔ እሱ ያነበበው እኛ ካነበብነው ይለያያል አይለያይም? ቅድም እንደገባ እኮ ማኑ ነክታላ ለማድረግ አልገባውም። ማንም መጽሐፍ አምጦ ስለለጠፈ ወይም ስላሳየኝ አይደለም። አንተ ምን ታምናለህ ብለህ ጠይቀኝ። ስለዚህ በቃ ከቪኪ ጋርም አትስማማ ማለት ነው። ችግር የለውም። በቃ ተውልሃለሁ። ችግር የለውም። ግን ልጁ ያነበበው መጽሐፍ እኛ ከያዝነው ጋር አንድ አይነት ነው። እንደዚህ ልታጭበረብር አትሞክር። ጥሩ አይደለም። ትልቅ ሰውም ነብይ አምናለሁ። ሰው ጥሩ አይደለም። እንደዛ እንዳታደርግ። ሁለተኛ በሚቀጥለው ግን አሁን ቀጥታ ወደ ፖይንቱ ነው የምንሄደው። 2 ደቂቃ ብቻ ስጠኝ። ወደ ውይይት። እኔ የኦርቶዶክስ አማኝ ነኝ። አንድ የኦርቶዶክስ ምዕመን እሱ አይመለከተንም። ወደ እንትኑ በቃ ኦልሬዲ ኦርቶዶክሳዊ እንደሆንክ እኮ እናውቃለን። አይመለከተንም። አሁን ስለ ራስህ ማብራሪያ እንድትሰጠን አንፈልግም። ልነግርህና ለቤት ውስጥ ያሉ ምዕመናን እዚህ ውስጥ የሚከታተሉ አንተን ኦርቶዶክሶች ድንግል ማርያምን ያመልካሉ ብለህ ቻው ሸኝቻለሁ። በመጀመሪያ ዋሸህ። ዘመሸኛት በመጀመሪያ ትልቅ ሰው እንደዚህ በጣም አይቦጠረቅም። በዚህ ልክ ማለት ነው። ስትገባ ምን ብለህ ዋሸህ? አይ ይሄ እናንተ የያዛችሁት ፌክ መጽሐፍ ነው አልክ። አይ የራስ ሰው ገባና አይ ፌክ አይደለም ይሄው እኛም ጋር አለ ግን እናብራራው አለ። ኦኬ ለማብራራት ጀምሮ ምን እንዳወራ ራሱ ሰው ራሱ ግራ እስኪገባው ድረስ ዝም ብለን እኛ በቼስ ጊዜም ጨምረን እንደው እንታገስ ብለን ሰማ ነው። ኦኬ ከዛ ሰማ ነው። ህዝቡ ይፈርዳል። ለምንድን ነው 16ቱን እነኛን የእግዚአብሔርን ህግጋት አትታዘዙ አለ? እነኛ 16ቱ የእግዚአብሔር አትታዘዙ ያላቸው ህግጋቶች ምንድን ናቸው ብለን ስንጠይቅ ብራዘር 16 ህግጋቱን አይደለም ቪኪ ወይ አንተ ቤተ እምነት ውስጥ ያሉ እንዳለ አእምሯቸው ተጋጭቶ ራሱ አይመልሰውም። ስለዚህ ምን ሆናችሁ አሁን ማስተባበል ጀመርክ? ምን ብለህ ጀመርክ? ዶክተር እንደዚህ አይደረግም። እሺ ሜዲካል ዶክተር ሁን ፒኤችዲ ሆልደር ሁን አላቅም። ኢዘር ወይ ግን አልኮል ዩ ዶክተር ፔሽንት እያልክ አዋራው። 2 ጊዜ የታመመበት ነገር ስላየሁት ፔሽንት እያልክ አዋራው እና እንትን ሊያስተባብል በጣም ማኖ ነክቷል። መጀመሪያ ወገኖች እኔ በጣም እንድታዩት የምፈልገው ማኖ ነክቷል። ምንድን ነው ያለው? ፌክ ነው ስላለ እኛ ያዝነውን መጽሐፍ የራሱ ደግሞ የራሱ ወንድም ገብቶ ፌክ አይደለም ስላለ ገብተዋል። አሁን ዶክተር ደንግጧል። የደነገጠው ምንድን ነው? ያየው ነገር አስደንጋጭ ነገር ነው። እንዴት እንዲህ ተብሎ ይጻፋል ምናምን ብሎ ደንግጧል እኮ። የገባው ግን ቪኪ አይ የኛ መጽሐፍ ነው ብሎ ደግሞ እሱ አብራራለሁ ስላለ የሁለቱ ክላሽ ነው። ገብቷል። መጀመሪያ ምንም እሷን እንድታዩልኝ የፈለኩት ባቢሎን እኮ ነው። ኦርቶዶክሳዊ ስንል በምክንያት ነው። አንዱ የሚያምነው ሌላኛው አያምነውም። ገና እየዞረበት ነው። ዶክተር ገና ተኝቶ ሁሉ በእንቅልፍ ልብ ሁሉ ቅዠት ሊይዘው ይችላል ቱ ቢ ኦነስት። ምክንያቱም በደሟ ምናምን እያለ እያወራ ነው ይሄ መጽሐፍ። አባቶቹ አውደ ምሕረት ላይ ቆመው ምን እያሉ ነው? በፉከራ ነው። ለዛው አንተ የምንበላው ስጋና ደም እኮ የማርያም ነው እኮ ብለውታል። ዳጊ ደግሞ ክፉነቱ መረጃ አያጣም። ስለዚህ ላወራው ነገር መጅለጥ አድርጎ ይኸውልህ እንደዚህ እኮ ብለዋል አውደ ምሕረት ላይ ምናምን ሲሉት አሁን መንተባተብ ተጀመረ። ከዛ መዋሸት ተጀመረ። ቢኒ ተው፣ ኧረ ቢኒ ተው ቢኒ ስማ ቢኒ ስማ ታጥፋ። የምን መረጃ ነው የምታወራው? ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ አማኞች መቼምና መቼም አይገዙም። መቼምና መቼም ባሪያ መሆን አይችሉም። በቃ ቀጥል ቢኒ፣ አሁን ልክ ነህ። ኤግዛክትሊ
ኤርፖርት ላድርግ። ቆይ እንደው አንድ ጊዜ ወገኖች። ኤኒዌይ እና ምን እየተካሄደ ነው ታዲያ ኦርቶዶክስ? እኔ እንደዚህ ቆሌ ግፍፍ ይበልላችሁ በእውነት ይሄ ሁሉ ነገር ባልሆነ ምን ቢሆን ነው የሁሉም አይሆነው? ንጹህ የሆነውን በቅንነት የእግዚአብሔር ቃል በመጽሐፉ ተጽፎ ተሰጥቷችሁ እሱን አሜን ብለህ ከመቀበል ይልቅ የደብተራ ተረት ተረት አሜን ብለህ ስትቀበል እንደዚህ ግራ ይገባሃል። አሁን ቪኪ ሊመልሳት ያልወደዳት ሌላ ነገሯ ምንድን ነው? 16ቱ አትፈጽሙ የተባላችሁት ህግ ምንድን ነው? ወሳኝ ነገር ነው። 16 ህግን የሰጣችሁ ኦኬ። 10ቱ ትእዛዛትን ጨምሮ ከዛ 10 ሌላ ዝም ብሎ ራንደም የተጨምሩ ህጎች አሉ ወይንስ ከ613ቱ ህጎች ውስጥ 16 ተመርጠው ወጥተዋል? የትኞቹ ናቸው 16? አንድ ነገር አታድርግ ከተባልክ ማድረግ የሌለብህን ነገር ማወቅ አለብህ። ምክንያቱም ይወስነዋላ ማንነት። ወይኔ ኦርቶዶክስ፣ ወይኔ ኦርቶዶክስ። ከዶክተሩ ከሊቁ እስከ ደቂቁ ድረስ በቃ ታሳዝናላችሁ ኦርቶዶክስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ አማኞች መቼምና መቼም አይገዙም፣ መቼምና መቼም ባሪያ መሆን አይችሉም። ኧረ ታምራ ማርያምን ምን እናድርገው? ኧረ ተው ደሚ፣ ኧረ ተው ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ አማኞች መቼምና መቼም አይገዙም፣ መቼምና መቼም ባሪያ መሆን አይችሉም። እንዴ ምን እናድርገው? የተጻፈው ቪኪ ደግሞ እንገዛለን ይልሃል። ሊያብራራ አገዛዝ ለሶስት ይከፈላል ይላል። አገዛዝ ለሶስት ይከፈላል ይላል። አንደኛው አገዛዝ ምንድነው መሰለህ? የክብር አገዛዝ የሚባል አለ፣ የጸጋ አለ፣ የእንትን አለ። እንዲ ኧረ በእግዚአብሔር እንዲ አንዳንድ የአማርኛ ራሱ ከእነሱ ተምረን ነው ይመስለው። በቃ እኛም ማንችል አሁን በቅርብ የለመድን ነው የሚመስላችኋል እንዴ? ዋናው ነገር የተገዛ ሰው ያመለከ ሰው ነው። ስለዚህ ታመልኳታላችሁ። ዳጌ አንብብላቸው አንድ ጊዜ የመጀመሪያውን አንሻ ያለው ለምንድን ነው? መሻት የሌለብን ለነኚህ ለ16ቶቹ ህጎች ተገዝተን ለእግዚአብሔር ባሪያ መሆን አንሻ የተባለው ለምንድን ነው ምክንያቱ ብዬ ብጠይቃችሁ እዚህ ውስጥ ያላችሁ ሰዎች ለምንድን ነው? እስቲ አንብቡት። የመጀመሪያው ምርጥ እኮ ጥያቄ ነበረ። እሱ ላይ ነው እኮ ገባህ? ጸጥ ያለው እኮ እሷን ቢመልሷት አሪፍ ነበረ። እስኪ አንድ ኦርቶዶክሳዊ ይመልስልን። እስኪ 16 ህግጋትን ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ ያለው ለምንድን ነው? ምክንያቱም ጸረ ወንጌል ስለሆነ ማለት ነው። ታምረ ማርያም ጸረ ወንጌል ነው። እናሳያቸዋለን ከፈለጋችሁ። ኢየሱስን እያስቀየረች ከሲኦል ከገሃነም የምትታደግ ማርያም ያለችበት ቤት ነው እና እናሳያቸዋል። እዚሁ መጽሐፍ ላይ ስንት ተረት አሳያቸዋለሁ ከፈለጋችሁ። ጸረ ወንጌል የሆኑ ሀሳቦችን አሳያቸዋል። እዚሁ እንኳ ቻፕተር ላይ በሁለት ቻፕተር ብቻ የማርያም ደም ከኢየሱስ ጎን እንደፈወሰ ይናገራል። አንድ ተመልከቱ። ወደ ልጇ ባሮች አባቶች ምንድን ነው? ልጇ ባሮች ልጇማ ባሮች እንዳሉ መች ጠፋን? ጥያቄው እኮ መሰለ። ሰዎች ግን የማባሪያ እንዲሆን ነው እንዲሽቀዳደም ከላይ የሚናገረው ምዕራፉ። አዎ ልጇ ባሪያ እንዳላት እናውቃለን። እኛ ለምሳሌ ባሪያዎቹ ነን። እሺ ቀጠለና ምንፍቅ ነው ምን አለ? ወደ ፍጹምነት መርታ በእውነት ታደርሰን በኃጢአት ያደፈውን ከኃጢአት ታነጻዋለችና። ማርያም እዛ ቤት ከኃጢአት ታነጻለች። ጉድ 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 ጉድ። ተመልከቱ እንግዲህ በምልጃ በሌለች ሸወደኝ አትችልም። ታነጻዋለችን ታስነጻዋለች። አይደለም አይደል እንዴ? ልክ አይደለም? አማርኛ ተሳስቻለሁ? ያልተጻፈ ነበብኩኝ? በኃጢአት ያደፈውን ከኃጢአት ታስነጻዋለች። አይደለም በምልጃዋ ታነጻዋለች። በኃጢአት ምን ማንጻት ዳጊ ደግሞ እንዴ ነገረ ማርያም ላይ ለኃጢአት ሞታ የለ እንዴ? ሞታለች እኮ ይላል። ለኃጢአት ሞታለች እኮ። ከዛ ፍጥረት ሁሉ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። ቆይ ትንሽ ልጨምርላችኋ። ከዛ በኋላስ ኃጢአታቸውን ያደፈውን ኃጢአት ካጠበች በኋላ በምን ደሟ እንዳጠበች አላቅም። ለነገሩ ከልጇ ጎን የፈሰሰው ደም የእሷ ነው ተብሏል። ያው ከላይ እሺ፣ ወደ መንግስተ ሰማያት ታደርሰዋለችና ማርያም ወደ መንግስተ ሰማያት የምታደርሰነች። እኔ መንገድ እውነት ህይወት ያለው አልገባኝም። ሌላ ነው እንዴ? ሌላ ኢየሱስ ነው እንዴ? ማርያም ነች እንዴ እንደዚህ ያለችው እንዴ? እሷ መንገድ፣ እሷ ህይወት፣ እሷ እውነት ከሆነች ወደ መንግስተ ሰማያት አድራሽ እሷ ከሆነች
ታዲያ ምንድነው የኢየሱስ ሮል ምንድነው? እቺማ ይሰገድላት፣ ልክ ናችሁ። እቺማ ትመለክ፣ እቺማ ባሪያ እንሁናት እንዴ! ይሄን ሁሉ ካደረገች ኃጢአቴን ካጠበችልኝ ካነጻችልኝ፣ ኃጢአት ማርያም ታነጻለች። እስኪና ደግሞ የክብር ነው የምታነጻው ብላ አስቀኝ በዳት። እንዴት ነው መሰለህ ስታነጻ? አይዳጊ አልገባህም። የጸጋ አነጻጽ ይባላል። የጸጋ ኃጢአት አነጻጽ፣ የክብር ኃጢአት አነጻጽ የሚባል ይህን እንኳ አታውቁም ጴንጦች። ችግራችሁ እኮ ነው ብላችሁ ደግሞ አስደምሙን። መቼም ዘንድሮ መሰላችሁ ስላፈሩ ስለተሸማቀቁ ያላቸው ድል ምንድን ነው? በቃ አይመልሰኝ ይላል አበሻ። ካፈርኩ አይመልሰኝ። አንድ ገብቼበት የለ በስብሽ የለ የበሰበሰ ደግሞ ዝናብ አይፈራም። አሁን ኑና ስራ አስረዱ። ይህችንም ጨመር አድርጋችሁ ማለት ነው። ጨመር አድርጋችሁ እስኪ ንጹሐን አድርጋ ይላል። ያው ከላይ ከንጉሥ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ፣ እኛን ንጹሐን ያደረገችን ማርያም ነች። ማርያም ነች። አረ ተወረ በጌታ እግዚአብሔር ይፈውሳችሁ። ደገመና በኃጢአት ያደፈውን ከኃጢአት ታነጻዋለችና። አሁን እቺ ምልጃ በለን አፎግረኝ እስኪ በእናትህ አማርኛ እኔ ስለማልችል አስተምረኝ። እግዚአብሔር ይገስጸው። ታምረ ማርያም የአጋንንት የሰፈረበት መጽሐፍ ነው። እኛ ይቃጣል አንልም እንጂ እውነቴን ነው የምላችሁ። ቤተ እምነት ውስጥ ያሉት ግን በራሳቸው ፈቃድ በፓትርያርኩ በሲኖዶሱ ፈቃድ መቃጠል አለበት። በእኛ አይደለም። ራሱ የቤተ እምነቱ ራሱ እንትኑ እያወጣይን መጣል መቅደድ ማድረግ አለበት። ለምንድን ጴንጤ ግን እንዳታረግ፣ ሌላ ሃይማኖት እንዳታረግ፣ እንዳትቀድ የራሳቸው መጽሐፍን ራሳቸው ይቅደዱ እንዴ። በሰው ተረት እኛ ምን አገባን? ለምን የሰው ተረት የምቀደው? ራሱ ይቅደድ። የሱ ተረት አይደል እንዴ? እኔ ቤት ከተገኘ ቀድልሃለሁ፣ ግን አልተገኘም እስካሁን ድረስ ተረት። ዘይት ብሎ ያኮበኮበው ቀድጄልሃለሁ፣ ያው ገዝታው ሳለውን ቀድጄልሃለሁ። በገንዘብ ምናምን ብሎ ሊያምታታ የነበረ ነበር፣ ይኸው ድራሹ ጠፋ። አንተ ደግሞ እንደዛው የራስን ቅደድ። ማንም አይቀድም ከዚህ በኋላ አይቴሉ። ድሮም ተቃውመናል፣ ወደፊት እንቃወማለን። ይህንን ቤተ ክህነቱ መቅደድ አለበት። ሌላ ቤተ እምነት መቅደድ አይችልም። ሙስሊም እንዳትቀድ፣ ጴንጤ መቅደድ አይችልም። ሌላ እምነት የለሽ መቅደድ አትችሉም። እነሱ ግን ማቃጠል ሁላ አለባቸው። ራሳቸው እንዳትነኩ እናንተ የነሱ መጽሐፍ እንዴ። በሰው ተረት በሰው ንብረት ሰው የሰው ንብረት እንዴት ያቃጠላል? በቃ የነሱ ንብረትነቱ። እኔ ገዝቼው የለ እንዴት ለምን መጀመሪያ ተረት ገዛ? ማን ገዛ አለ? በገንዘብ የገዛሁት ነው ምን ያገባል? ምን እንደሱ አይደለም። እሱ እኛ ሀገር እኔ አሁን ያለሁበት ሀገር ከመጣ ትችላለህ። በእርግጥ ማቃጠልም ሶሻል ሚዲያ ላይ የሰውን እምነት ምን ማድረግ ትችላለህ እንደፈለግ። ምንም የፕሬዚደንቱን ፎቶ ማቃጠል ትችላለህ ከፈለግ። በቃ በኢትዮጵያ ሕግ ግን ስለማይፈቀድ እንዳታቃጥሉ። የበለጠ አንሬስት ስለሚያስነሳ፣ በቤተ እምነቱ መካከል ብጥብጥ ስለሚያስነሳ። ወንጌል ማለት ከስጋዊ ነገሮችን ማቴሪያል ነገሮችን ማቃጠል መቅደድ ምናምን አይደለም። ወንጌል በእግዚአብሔር ሀሳብ ላይ ከፍ ያለውን የሰውን ትምህርት ነው ማፍረስ ነው እንጂ እንደ ፊዚካል አይደለም። ወንጌል አይደለም የሐሰት ትምህርትን ነው እኛ የምንቀደው። አሁን ይህን ስታነብ ኧረ የፈሰሰልኝ ደምማ እሱ አይደለም የእሱ ነው። አዎ ከእሷ ደምን ነስቷል፣ ከእሷ ስጋን ነስቷል። ልክ ነው። ግን የፈሰሰው ግን የራሱ ደም ነው። እኔ በፈነከት የእናቴ ደም ፈሰሰላለሁ እንዲህ እንደዛ ነው የሚባለው? አንድ ሰው ቢቆነጥጠኝ እናቴ ትጮኻለች እንዴ ወይ ትላለች? አትልም። እንዴ እኔ ነኝ፣ የኔ ነው ስጋው። ከሷ በነሳውም ደሙም ስጋውም የራሱ የኢየሱስ ነው፣ የእሱ አይደለም። ለዚህ ነው መጽሐፍ ቅዱስ ላይ በገዛ ደሙ ዋጅቶ ይላል። በገዛ ደሟ ዋጅቶ አይደለም የሚለው። የተዋጀ ነው በደሙ እንጂ በደሟ አይደለም። ንጹህ የሆነው ኃጢአታችን ያደፈ ኃጢአታችን የታጠበው በኢየሱስ እንጂ በማርያም አይደለም። ይኸው እዚሁ ቻፕተር ላይ ብቻ የአገር ምንፍቅና ነው የምታገኙት። እዚች ጋር እኮ እዚች ሩቅ ሳትሄዱ ከታገሳችሁ ደግሞ እጨምርላችኋለሁ፣ የሆነ መመረቀላችኋለሁ። ዛሬ የሚያስቃችሁ ማርያም ገብርኤል 2 ጊዜ እንደተገለጠላት በአንዱ ጉዳይ ማለት ነው። በአንዱ ሊያበስራት በመጣ ጊዜ 2 ጊዜ እንደተገለጠላት አሳያችኋለሁ። ሸሽታው ሄደች ይላል። ሸሽታው ሄዳ ከዛ በኋላ ወርቅና ስታስማማ ደግሞ እንደገና መጣ ገብርኤል ተመልሶ። እዚሁ መጽሐፍ ላይ ያሳያለሁ። ተረት ነፍን ያለው ኮምፕሊትሊ ሉቃስን በቃ ትራሽ የሚያደርግ ሐሰት ማለት ነው። መጀመሪያ ሲገለጥላት ጥላ ሄደሽ ሸሽታ ሄደሽ ፈርታ መጀመሪያ ምን አስፈራት እንዴ? ምክንያትና ስትሉ አልነበር እንዴ? ለምን አላወቀችም እንደሚመጣ? ከዛ ደግሞ ቀጠለና ደግሞ ሸሽታ ከሄደች በኋላ ደግሞ እንደገና መጣባት። ምን ስታረግ? ሐርና ወርቅ ስታስማማ ደግሞ መጣባት። እንደገና ተገለጠላትና ምን መሰለሽ እኮ ቅድሙ እኮ ደንግጠሽ አይነት ኤክስፕላኔሽን አሁን ባልኩት ባይሆንም ሰሙታላችሁ ወይም እለጥፍላችኋለሁ። አሁን ሰው እስኪገባ ከፈልጋችሁ ኧረ ትዝናንበታላችሁ። ተአምረ ማርያም ደንበኛ ምንፍቅና እኮ ነው ደንበኛ። ይሄው ይችን ፔጅ ብቻ ይዘህ አንተ ከዛ ቤተ እምነት መውጣት አለብኝ። እኛ ጋር አትምጣ፣ ግን ከሐሰት ራስን አስመልጥ። እግዚአብሔር ይፈውሳችሁ። ቆይ እሱን ነገር ደግሞ እለጥፍላችሁ፣ እናንተ ቀጥሉ። ደሜ ግን አንዴ ትደግማለህ ወይስ ይቀርባችሁ? ምንም የቤት ስራ ምንድን ነው
ዳግሻ እንትኑ ላይ ምንድነው አምልኮተ ማርያም ላይ በኋላ የገብርኤል ብስረታ ደግሞ ጀምረን እንዴት አበስራት መቼ አበስራት ስንት አበስራት ሲያበስራት ምን ብላ ነበረ? ምን አለች? የት ነበረች? ዳግሻ ስትፈትል ነበር አይሩት ስትፈትል ነበር አልነበረም ወይስ ምናምን ነገር በቃ ብዙ ነገር አሁን ለጥፏል ገለጠላት እንትን አለች ደንግጣ ላጣለች ከዛ ደረሰባት ሸሸች ይላል ጭራሽ አንተ በእናትህ ተረት በስማም የአሁኗ ላይ ግን ዳግሹ እንዴት ናችሁ? ሰላም ብያለሁ። ኧረ ዜድዬማ ዘጋህን እኮ ዜድ ዘጋህን አንድ ጣልቃ ሰዎችን አላስመልጥም ብዬ ነው ሰላም ብዬ ሰዎችን እንዳላስመልጥ ብዬ ነው እና በጣም ድንቅ ጨረቃ ነበረ። ተባረኩልኝ። ሰላም ብያለሁ በድጋሚ ሁላችሁንም ከብዙ ጊዜ በኋላ ዳጊ በጣም ጨምሮ ነው ያገኘሁት። እውነት ጨምሮ ነው ያገኘሁት። ደስ ብሎኛል በጣም። አንድ ነገር ግን ተረዳሁኝ። ማለት ሰው በዚህን ያህል ደረጃ እንዴት አይኔን ግንባር ያድርገው ይላል። ለምሳሌ ቪኪ አንድ ማልዋሻው ነገር ጎበዝ ነው እስልምና ላይ ሲሰራ፣ በዛ በኩል በትንሹ በጣም በጥቂቱ ከመስራት አንጻር ጎበዝ ነው። እዛ ላይ ሲሰራ ያዋለው ብዙ ሀዲሳትን ሲቃወም ያለው እና እኔ አሁን ይሄ ታምረ ማርያም መሐመድ ከጻፈው ሀዲስ ለይቻ ላየው ምንም በጭራሽ ለይቻ ላየው። ያንን በተቃወምኩበት አንደበቴ እግዚአብሔር ይመስገን በቦልድነስ በመጽሐፍ ቅዱስ እውነት ይሄኛውንም ተረት እቃወማለሁ። የትም ይሁን የትም እኛም ጋር በሰው የተጻፈም ሊሆን ይችላል። ሰው ቱንቢያችን እኛ መጽሐፍ ቅዱስ ነው። ሙስሊሞችን በምትሟገትበት በዛ ቦልድነስ መተዛ የምትሟገትለትን የኢየሱስን ደም የሚያክፋፋ እንዲህ አይነቱን ተረት ስታይ ኢንሻአላህ ሳይሆን አውዝ ቢላ ነው ማለት የነበረብህ። ይህንን ታዝቤያለሁ። እንደው ምን ብሎ ፈታው? ባሪያ ማለት ማነስ ታናሽ ማለት ነው የሚል አይነት ትርጉም አየሁኝ። በየትኛው ትርጉም ነው ማለት የትኛው የአማርኛ ትርጉሞች ናቸው እንደዛ ብለው የፈቱት? የለም እኮ። እሺ እንደው ይፈታ ብለን እንኳን እሺ ፎር ዘ ሴክ ኦፍ አርጊውመንት በወንድማችን ትርጉም መሰረት እንሂድ። እሺ ቀጥሎ የእግዚአብሔርን ባሪያ ለመሆን አንሻ ይላል። የእግዚአብሔር ታናሽ ለመሆን አንሻ ማለቱ ነው? እግዚአብሔር ሲጀምር ሰው ታናሽ ከመገዛት ጋር ነው እንጂ ባርነት የገባው በመጽሐፍ ቅዱሳችንም በጣም በብዙ ቦታ ተጠቅሷል አይደለ? ከኃጢአት ባርነት ጋር ዳጊ አንድ ቁጥር እየጻፈ ነው፣ ተቀበሉት ያለ መስሎኛል። እሺ ሶሪ እንትን ቅድም የለጠፍካትን ዳጊ ብትለጥፍልኝ እንደቅድሙ አንድ የተወሰነ ነገር 3 ደቂቃ ምናምን ባትሪ አልቆ ነው ከሌላ ስልክ ቀይሬ ነው በትልቁ አድርጉኝ። እሺ እንደሱ። ስለዚህ ይሄ ባሪያ የሚለው ታናሽ ከመሆን ጋር በተያያዘ የሚፈታው መዝገበ ቃል እንዳለን እስካሁን አላቅም። ምክንያቱም ባርነት የሚለው ከመገዛት ጋር አይደለ? ለምሳሌ የኃጢአት ባሮች እንደነበርን ለምሳሌ መጽሐፍ ቅዱስ ይናገራል። የኃጢአት ታናናሽ ስለመሆናችን አይደለም የሚናገረው። በኃጢአት እሺ አባቴ በኃጢአት ስለመገዛታችን የሚያወራ ክፍል እንጂ። ስለዚህ በዚህኛው ክፍል ላይ እዛው ክፍል ላይ ዓላማው ይሄ መጽሐፍ ታምረ ማርያም ያው እንደ ስሙ ማርያምን ማላቅ ነው። ከማን ከእግዚአብሔር ማላቅ ስለሆነ እዚህ ክፍል ላይ ማርያምን ያልቃታል። እንዴት? ለማርያም ወደ መገዛት፣ ሰው ለእግዚአብሔር ከመገዛት ይልቅ ለማርያም ወደ መገዛት ሰዎችን ጥሪ እያደረገ ነው። በጣም የሚገርመኝ የሚሰቀጥጥ ደግሞ እዛው ታች ዳጊ ያቀለመበት ላይ ካያችሁ ኃጢአት እንኳን እንደምታሰር በኃጢአት ያደፈውን ሰው ከኃጢአቱ እንደምታጥበው ይናገራል። እንዴ ይህንን እኮ ሲያይ አንድ መጽሐፍ ቅዱስ ያነበበ ሰው ኢየሱስ አምላክ ነው መዳን በኢየሱስ ነው እያለ ከሙስሊሞች ጋር የሚሟገት አንድ ሰው እዚህ ይህንን እኮ ሲያነብ አይኑ ቀይ ነው መሆን ያለበት። መናደድ እኮ ነው ያለበት። መበሳጨት ነው ያለበት። ልክ ሐዋርያው ቅዱስ ጳውሎስ ወደዛ ጣዖት ወደ ሞላበት ወደ አቴና ሲያልፍ መንፈሱ እንደበሳጨበት ልክ እንደዛ መበሳጨት እኮ ነው ያለብህ ብራዘር። ያ ሁሉ በእርሱ የሆነው ዓለማትን የፈጠረው መለኮት የሆነው ጌታ ስለ እኔና ስለ እናንተ ኃጢአት ሰው ሆኖ በመስቀል ላይ የተሰቀለው እርሱ ደሙን አፍስሶልን
የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚል ሕያው ቃል መጽሐፍ ቅዱስ ባነበብኩበት አይኖቼ በተናገርኩበት አንደበቴ ይህንን ሳነብ እኮ በጣም መንቀጥቀጥ፣ መቆጣት፣ መበሳጨት እኮ ነው ያለብኝ። በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለች። እቺ እውነተኛይቱ አዎ ሌላ ኢየሱስ እንዳለ ሁሉ ሌላ ማርያምም እንዳለች ነው የመድኃኒታችን የኢየሱስ ክርስቶስ እናት ይህንን ብታይ በኢየሱስ ክርስቶስም ብላ ነው የምትገስጸው። እኔ ከኃጢአት ያደፈውን እኔ ያነጻዋለሁ? በጭራሽ። እኔ እንኳን እኮ የነጻሁት እኮ በልጄ ነው፣ በኢየሱስ እኮ ነው። ያመነች ብፅዕት ናት ተብሎ እንደተጻፈ የብፅዕናዬ ውጤት እንኳን እኮ እምነቴ ነው እኮ ነው የምትለው። ከየት መጥቶ ደም ሳይፈስ ስርየት የለም ተብሎ በተጻፈበት መጽሐፍ ያ ቅዱስና ሕያው የሆነው መስዋዕታችን ኢየሱስ ክርስቶስ በፈሰሰው ደሙ የነጻንበት የተቀደስንበት ልጅነት ያገኘንበት ያ ደም ባነበብኩበት ማርያም ያደፈውን ኃጢአተኛውን ታነጻለች፣ ወደ መንግሥተ ሰማያን ታስገባለች። ይሄ ማሳለጫ መንገድ ይባላል። ጎተራ መንገድ አይታችኋል? አዲስ አበባ በጣም ብዙ አይነት መንገዶች ያሉት እዛኛው ቤት የድነት መንገድ እንደዛ ሆኗል። ስትፈልግ ወደ ቄራ ትወጣለህ፣ ስትፈልግ በሳሪስ በኩል፣ ስትፈልግ በአጎና በኩል በጣም ብዙ አማራጮች አሉ። ኃጢአቱ እንደበዛ ልክ ያ መነኩሴ እንዳሉት ኃጢአቱ እንደበዛ መዳኛውን መንገዱ እንደዛ ነው እንዳሉት ሁሉ መጽሐፍ ግን እንደዛ ያስተምረን። ኃጢአትም አንድ ነው፣ መዳኛውን መንገድ አንድ ነው። አዎ በአንዱ በኃጢአት ምክንያት ሁሉም ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሏቸዋል እንደተባለ አንዱ ኃጢአት ነው አዳምን የጣለው፣ አንዱም ጽድቅ ነው ወደ ዘላለም ሕይወት ያስገባል። እንደዛ እኮ ነው የሚለው አይደል? ሮሜ 5 ላይ እኮ መጽሐፍ ሲናገር ሁሉ በአዳም ሙታን እንደሆኑ ደግሞ እንዲሁ ሁሉ በክርስቶስ ምን ይሆናሉ? ሕያዋን ይሆናሉ። ኢየሱስ ጌታ ነው። ማናችንም ኃጢአት ሳንሰራ ከአሮጌው አዳም በመወለዳችን ኃጢአተኞች እንደተባልን የኃጢአት ደሞዙ ደግሞ ሞት ነውና ሙታን እንደተባልን ልክ እንደዛ ማናችንም ጽድቅን ሳንሰራ ማናችንም መልካምን ነገር ሳንሰራ ማናችንም ለኃጢአታችን ክፍያን ሳናደርግ ጸድቃችኋል ተባልን። በምን? ጌታ ኢየሱስ መስቀል ላይ በሰራልን ስራ። ሰው በሌላ አይነት መንገድ ይጸድቃሉ? በጭራሽ። መጽሐፍ ቅዱስ አላለንም። ሰው በሌላ አይነት መንገድ ከእግዚአብሔር ጋር ይታረቃል ወይ? በጭራሽ መጽሐፍ ቅዱስ አላለንም። እንደውም ሐዋርያቱ ኢየሱስ የሚገረፉበት በዚያ ቦታ በቦልድነስ ቆመው መዳን በሌላ በማንም የለም፣ በማንም የለም። ሌላ ማለት ሌላ ነው፣ ስራ ሁኔታዎች ናቸው። ደግሞ በምንም የለም አሉ። በምንም በስራ ቢሆን በአካላት ቢሆኑ በድርጊቶች ቢሆኑ በሰማይ ይሆን በምድር እግዚአብሔር ለሰው ልጆች አማራጭ መንገዶች ሳይሆን አማራጭ የሌለውን ሁለተኛ መንገዱ ሳይሆን ሁለተኛ የሌለውን አንድያ መንገዱን እግዚአብሔር ለሰው ልጆች ሰጥቷል። እርሱም ከእውነተኛዋ ከዚችኛው ታምረ ማርያም ላይ ያለችው ሳይሆን በመጽሐፍ ቅዱስ ያለችው ከትሑቷ ማርያም ሰው ሆኖ የተወለደው የናዝሬቱ ኢየሱስ ነው። እንደዚህ አይነቱ ጉዳይ መጽሐፍ ቅዱስ አላስተላለፈልንም። በቃ አሁን በጣም እዚህ ውስጥ ካላችሁ ኦርቶዶክሶች አንድ ሰው ከሰማኝ ይበቃኛል። ጌታ እዚህ እነ ዳጊ የሚጋደሉት እነ ቤኪ እነ ቢኒ ወንድሞች እነ ብራዊት ሌሎች የሚጋደሉት ምናልባት ብሽሽቅ ውድድር ሊመስላችሁ ይችላል። አይደለም። እየመረራችሁም ቢሆን እንድትድኑልን፣ እየተናደዳችሁብን እንድትድኑልን ስለምንፈልግ እውነታውን እንነግራችኋለን። አዎ ጣፋጭ መድኃኒት የለም እናውቃለን። ጣፋጭ መድኃኒት የለም። የምንነግራችሁ እውነት ሊመራችሁ ይችላል። ነገር ግን ፍቱን ነው። ከዘላለም ሞት ያስመልጣል፣ ከሲኦል ያስመልጣል፣ ከኃጢአተኝነት ያድናል። አናደደኝ፣ አበሸቀኝ፣ ቤተ እምነቴን አናደደብኝ፣ ነካብኝ ከማለት ባለፈ መጽሐፍ ቅዱሱ ምን እንደው የማነበው ጉዳይ እስኪ መጽሐፍ ቅዱሱ እስክተቱና ቼክ አድርጉት። እስኪ ቼክ አድርጉት። መጽሐፍ የሚለው ከሆነ ተቀበሉት። ምንም ልትሆኑ ትችላላችሁ። አሁን ኦርቶዶክስ ፕሮቴስታንት የመሆን ጉዳይ አይደለም። እሱ እንደው ለመለያየት የተሰጠን ስም እንጂ የዳንበትም ተቋም እኮ አይደለም። ጴንጤነትም ኦርቶዶክስነትም ግን ምንም ሆኑ የምታነቡት ታምር ቢሆን የምታዩት ጉዳይ ቢሆን የምትሰሙት ትምህርት ቢሆን እጃችሁ ላይ የእውነተኛው መጽሐፍ ቅዱስ ካለ እሱ እስክተቱት። ከዛ የወጣ ትርፉ ጉዳይ እሱ ወደ ሞት ነው የሚወስዳችሁ። ሐዋርያት ያላስተማሩት ትምህርት
ወደ ሞት ነው የሚወስዳችሁ። ሐዋርያቱ የረገሙት ትምህርት በቦልድነስ እኮ ነው እኛ ከሰበክንላችሁ የሚለይ አለ ሐዋርያ ቅዱስ ጳውሎስ በገላትያ መልእክቱ ላይ። ከዚህ ወንጌል የሚለይ ማንም ቢሆን እንዲህ እንደዋረ መላእክት እንኳን ቢሆኑ ምን ይሁን ይሆናል? የተረገመ ይሁን አለ። እነሱ አንድ እውነተኛ ቀጥ ያለ የማያወላውል የሐዋርያ ቅዱስ ጳውሎስ ስብከት ከሐዋርያ ቅዱስ ጴጥሮስ የማይጋጭ አይገርምም? ኢየሱስ ጌታ ነው። ማቴዎስ ከጻፈው መጽሐፍ ከሉቃስ ጋር የማይጋጭ ወጥ የሆነ ምክንያቱም ደራሲው ሰው ሳይሆን መንፈስ ቅዱስ ስለሆነ ማለት ነው። ስለዚህ እንደው እውነት በሐዋርያው ቅብብሎች ወደ እውነተኛው ሐዋርያው ቅብብሎች ወደ እውነተኛው ሐዋርያዊ ትምህርት እንድትመለሱ ግድ ልበላችሁ። ትንሽ ከነዳኪ ላይ ጠጠር ነገር ልጨምር ብዬ ነው። ተባረኩልኝ፣ ወዳችኋለሁ። ዜዶ እየተባረክ ተባረክ። እነሆ አንተ ማን እንደሆንክ ቢያውቁ አንተን ይለምን። ዜዲ አንተ ስጠፋ ገባንበት እኮ እኛ እንወዳለን። እሳት ሆነ እኮ ነው የጠበቅ ሰው ወደ ሞት ሲነዳ ስታይ እሺ ብቻ ይሄ እንግዲህ እንደምታውቁት መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ወይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ያው በኦርቶዶክስ መነጽር ይህን ጥቅስ ስታነቡት አንቺ ከሴቶች መካከል የተለየሽ ነሽ ብለው ነው የሚያነቡት። እኔ ከየት እንዳመጡት አላውቅም፣ እሱን በኋላ እናወራለን። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ ነው የሚለው። እንግዲህ ይሄ መጽሐፍ ቅዱሱ ነው። ወደ ተረቱ ደግሞ እንዲዳም ችግር አለ። ታምረ ማርያም ሳይሆን ተረተ ማርያም። እስኪ ደግሞ እንሄዳለን። እንዴ እኔ ከኦርቶዶክስ ተቀጠቀጣችሁ፣ መጨረሻ ተቀጠቀጣችሁ። ይኸው እችን አንብቡልኝ በእናታችሁ። ምን ይላል? ቆይ በዛኛው ዙም አድርጌ ላምበው። እናንተ አይኔ ግን በስመ አብ ትላላችሁ። ወደዚህ ጠጋ ላድርገው። ተቆርጧል። ግዕዙ ነው ሞር የሚታየው አይደል? እሺ ቆይ እሺ ከታየ እናደርገዋለሁ፣ ካልታየ እንደገና ስክሪንሻት አደርገዋለሁ። ተቆርጧል። እሺ ላንብብላችሁ ክፍሉን። ምናልባት ኦርቶዶክሳውያኖች ካላችሁ ተከታተሉኝ። ታምረ ማርያም ካላችሁ ማለት ነው። እንግዲህ ዛሬ ታምረ ማርያም ሲደበደብ ነው የዋለው። መጽሐፍ ክፈት ሲባል ደምረው አረብኛ 12ኛ ታምርን አልከፍትም ብሎ ወጣ። እሺ በአንተ መጽሐፍ የኛ በቃ ፌክ ነው ያንተ ይሁንልህ። ኧረ ረዱኛል። ኦኬ አንዴ ይነበባችኋል እናንተ አይ ቲንክ ወገኖች እሰማለሁ። አሁን መታለ እስቲ ከስር ጻፉልኝ። በቃ ትሰማለህ ዳጌ? አሁን መታለ ኢካረሱ አንሳልን በእናት ቤካርናስ እሺ አሁን እሰማለሁ። ቤካረሱን ታነሳልናለህ? ቤካ አው ትሰማለህ ዳጌ? ቀጥል። አዎ ቤካ ርዕሱን ቢያነሳልን ብዬ ነበር። ኦኬ አነሳልን። እሺ ይሄ 14ኛው ታምር ላይ የሚገኝ ነው። አሁንም ወደ ላይ ተቆርጧል። እሺ 14ኛ ታምር ላይ ይገኛል። ተመልከቱ እንግዲህ ታሪክ። ሁለተኛውም በእሑድ ቀን ሰው ስለመሆኑ ልመናውም ክብሮም ለዘላለም በእውነት በእኛ ይደርብንና አምላካችንን በወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ከዕለታት አንድ ቀን ይኸውም እሑድ ሰንበት በመጋቢት ወር በ29 ቀን አምላክን የወለደች ምናምን ድንጋሌ ስጋ ምናምን ድንጋሌ የሚለው ራሱ ቃል ሲያስጠላ ድንጋይ የምነገናኝ ያው ድንግል ለማለት ነው። በድንጋሌ ስጋ በድንጋሌ ነፍስ የጸናች እመቤታችን ጸሎት ስትጸልይ መልአኩ ገብርኤል ይላል። እሺ መልአኩ ገብርኤል በፍጹም መፍራት ተገልጾ ደስ የሚያሰኝ ነገር ነገራት። ባየችውም ጊዜ ደነገጠች፣
በደነገጠች 4 ነጥብ። እሺ ምልዕተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋን አግኝተሻልና አንድነት ፍቅር ይገባሻል አላት። የት ቦታ? ከአነጋገሩም የተነሳ ደንግጻ ፈርታ ሸሸች። እሺ አትሉም? ሲቀጥል ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። ለሁለተኛ ጊዜ ተገልጦ ማለት ነው። እኔ አይካንት አልቻልኩም። ጌታ መጀመሪያ ስትሮጥ ጥላ ስትሮጥ የት ነበር? ቆቦ ቀረ ወይስ ሄደ? መዝሙር አለው ዳጊ ታውቃለህ አይደል? ኧረ ውሸትክን ነው እንዴ? ሐርና የገብርኤል ልብስ ተሰማ እኮ እሱ። እኔ እኮ መሰለህ ያሳቀኝ እኮ ሸሽታ ሄዳ ላይክ አዚፍ አይታ ሊሆነ ኢግኖር አድርገህ ምናምን ላጥ ብለህ የጀመርከው ስራ ምናምን ካለ ትቀጥል የለ ማርያም ገብርኤል ትታው ሸሽታ ሄደች። ፈርታ ሸሸች። ከዛ ወደ ቤቷ ገባች ይልሃል። እሺ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይዛ የምሰማው ሰላምታ የማየው ነገር ምንድን ነው ብላ ማሰበች። ቅድም ግን ማን የተገለጠው ምናምን። ከዛ በልቧ እያሰበች ይህን ስታወጣ ስታወርድ ማለት ነው መልአኩ እስኪ ሰከንድ ቻንስ ልሞክር ብሎ ማለት ነው መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። እንዲህ አረ እንደው ከኃጢአታቸው ምናምን እያለ ይቀጥላል። ዋናው የምፈልገው ሀሳብ ምንድን ነው? ከላይ እንዳያችሁት ባየችው ነገር ደነገጠች። አሁን በእርግጥ ቃሉም ላይ እንደደነገጠች ይናገራል። ምክንያቱም ይሄ የእሷ ፕሮግራም አይደለም። ፕሮግራሙ የእግዚአብሔር አብ ፕሮግራም ነው። እግዚአብሔር ነው በቃ አየና ሌላ ምንም ከኃጢአት ሊያነጻ ሊታደግ የሚችል ስለሌለ ሁሉም ኃጢአትን ስለሰሩ ከእግዚአብሔር ክብር ስለጎደሉ ይሄ የእግዚአብሔር ፕሮግራም ነው። አስቦበት ነው ምንድን የተከናወነው፣ ማነው መፍትሄ የሚሆነው፣ ምን ባደርግ ነው ብሎ ኤቭሪ ፕሮግራም የቀረጸው እሱ ነው። የፕሮግራሙ አካል ብትሆን ኖሮ ገብርኤል ሲገለጥላት አደነግጥም። መጣ ኦኬ አይ ነው ጊዜ ይደረሳል፣ ሰዓት ይደረሳል፣ በልቤ ስጠብቀው ነበር ትላለች። ግን በልቧ ስጠብቀው ነበር ራሱ የሚለው ያለው ቻፕተር 2 ላይ ነው። ይሄ ቻፕተር 1 ላይ የተናገራትን ሀሳብ ነው ቻፕተር 2 ላይ በልቧ ስጠብቀው ነበር የሚለው። ሄዳቸው አንብቡት። ብዙ ሰዎች በልቧ ስጠብቀው ነበር የሚለውን ቻፕተር 1 ላይ አድርገው ነው የሚያነቡት። የለም እስኪ ቻፕተር 1 ላይ በልቧ ስጠብቀው ነበር የሚላለ የለም። እነሱ ግን ተመልከቱ ቻፕተር 1 ላይ ጎትተው አመጡት። እዚህ በዚህ በተረቱ ላይ ታቸዋል ማሰብ ጀመረች። ምንም በልቦ የጠበቀችው ገብርኤል የተናገራትን ነገር እሱ ሌላ ሀሳብ ስለሆነ እንሄድበታለን። እኔ አሁን የምፈልገው ነገር ምንድነው መሰላችሁ? ታሪኩን በጣም ትንሽ ለምን ሰፋ እናደርገው? በጣም እንትኑ የሆነ ሰው ስክሪፕት መጻፍ ጀመረ ማለት ነው። እስኪ ምን በዛ ሰዓት ምን ተፈጥሮ ይሆን ምናምን ብሎ ማለት ነውና ባጭሩ የፕሮግራሙ አካል ስላልሆነች ያው ሲገለጥላት ገብርኤል ደንግጣለች። መደንገጥ ብቻም አይደለም ምን አለች? ጠየቀች። ምን ብላ? ሉቃስን ከፍቼ በደንብ ላንብብላችሁ አንድ ጊዜ የስ መጣው የኔ ቆንጆ እቺን ፓርት አንድ እሺ የፕሮግራሙ አካል እንዳልሆነች ተመልከቱ። እንግዲህ ፕሮግራም አካል የሆነ እንደዚህ አይልም። ምን አለች ማርያም? ምን መልአኩን ወንድ ስለማላቅ ይህ እንዴት ይሆናል አለችው። እንዴ ምክንያት እኮ ነሽ ተብሏል እኮ ኦርቶዶክስ እኮ ምክንያት ነሽ እያሉሽ ነው። ምክንያት የሆነ ፕሮግራም የፕሮግራሙ አካል የሆነ ሰው ኦፍኮርስ የፕሮግራሙ አካል ነች። ግን የፕሮግራሙ ምክንያት የሆነ ሰው ግን ጭራሽ መልሶ መልእክተኛውን ይጠይቃል እንዴ? እንዴት ይሆናል ብሎ ጥያቄ ጭራሽ ብላ አሰበች። ለምን ታስቢያለሽ? ይህን ሰላምታ እኮ መጠበቅ አለብሽ ምክንያት ከሆንሽ። ኦኬ መልአኩስ ቢሆን ለምን ያጽናናታል? ለምን እንደዚህ ይላታል? ማጽናናትሽ አትበሉት ግድ የለም ኦፌንድ ስለሚያደርጋቸው ምን ያረጋጋታል? እንዲህ ብሎ ምን አላት? ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ምን አትፍሪን? ምን አመጣው? አትፍሪን ምን አመጣው? አየህ ሰርፕራይዝ ነው ማለት ነው። የእሷ አይዲያ አይደለም ማለት ነው። አይዲያው የእሷ አይደለም። የአብ ጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ አንዴ አይኖ ገብርኤል ጭራሽ ለቀባሪው አረዱት ትለው ነበረ። ግን ፕሮግራሙ እሱ አይደለም። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል፣ ጌታ አምላክን የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ሲላት ዩ ቴሊንግ ዲስ ቱ ዘ ሮንግ ፐርሰን ማለት ሲኖርባት ለትክክለኛ ሰው እየነገርክ አይደለም እኔማ አውቃለሁ ለእኔ ሁለት ነገር ነው እንደ ማለት ሲኖርባት እሷ ምን አለች? እንዴ ወንድ ስለማላቅ ይህ እንዴት ይሆናል አለች። ቢኮዝ ፕሮግራሙ የእሷ አይደለም። ወደ ታች ድረስ ብትሄዱ የእሷ ፕሮግራም እንዳልሆንና እንዴት እንደሚሆን ሲያስረዳት ትመለከታላችሁ።
መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል፣ ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አይ ከእሷ የሚወለደው ማን እንደ ስላልሆነች ፕሮግራሙን እሷን ዲዛይን ስላላደረገች ለመዳናችን ምክንያት እሷ ስላልሆነች ብትሆን ኖሮ ይሄው የቀረጽኩት ያዘጋጀሁት ሰው ይዳን ብዬ ያዘጋጀሁት ፕሮግራም ትል ነበር። ማርያም ምንድን ነች? መንገድ ነች። መንገድ ነች። ልክ ሚስማር የመታው ሰውዬ መንገድ እንደሆነ፣ ልክ የገረፈው ሰውዬ መንገድ እንደሆነ፣ ልክ የሰቀሉት መንገድ እንደሆነ እሷም መንገድ ነች። ግን የተባረከች ነች። ግን ብጽዕት ነች። ግን ከሴቶች መካከል የተመረጠች ነች። ይሄ ዲና መደረግ አይችልም እንጂ እከሌ በሚስማር ባይመታው ኖሮ አይሰቀልም ነበር አይደል? ባይገረፍ ኖሮ አይሰቀልም ነበር። ባይተፋበት ኖሮ አይሰቀልም። እነዚህ ሁሉ ማድረግና መደረግ የነበረባቸው ነገሮች ናቸው። ስለዚህ ፕሮግራሙ እንትኖች ናቸው፣ ተዋናዮች ናቸው። እነዚህ ሁሉ እንዲሳተፉ አድርጓል። ልጁን ወደ መስቀል በሚወስደው ጎዳና ሁሉ እነዚህ ሁሉ አሉበት። ክሬዲቱን የምትሰጥ ከሆነ ለማርያም ስጥ፣ ምን ችግር አለ? ግን ለባለ ሚስማሩ መስጠት አለብን፣ ለባለ ጅራፉ መስጠት አለብን። እሷ ባትወልደው ኖሮ ምናምን የምትል ሁሉ እከሌስ ባይገርፈው ኖሮ ብዬ ሞግታለሁ። አሁንም መልሰ እሷ ባታመጥ ኖሮ ወይም እሷ አማጠች ለነገሩ እናንተ አትሉም? በጣም እኮ ነው የሚያስቀው። ደግሞ እኮ እኔ እኮ በጣም እሱ ኧረ ይሄ ነገር ሊሰፋ ነው ሽቶ ካላችሁ እኔም ደግሞ እከሌ እንዲህ ባይል ኖሮ እልሃለሁ፣ ባይተፋበት ኖሮ፣ ባይሰቅሉት ኖሮ፣ ብዙ ነገር ማለት ጎኑን ባያወጋው ኖሮ እልሃለሁ። እና ወንድሜ ግን ከሁሉ በላይ ግን የእናንተ ተረት ትንሽ አፕዴት እናደርጋለን ብላችሁ ምን ብላችሁ አመጣችሁ? ባየክችውም ጊዜ ደነገጠች። ምልዕት ክብርት ሆይ እግዚአብሔር ጸጋ አግኝተሻልና አንድነት ይገባሻል አለ። ከአነጋገሩ የተነሳ ደንግጣ ፈርታ ሸሸች። ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅን እያስማማች ስትፈትል ይህ የምሰማውን ሰላምታ የማየው ነገር ምንድነው ብላ እያሰበች በልቧ እያሰበች ይህ ነገር ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት ይላል። በቃ እናንተ ቀጥሉ። ላቭ ዩ ጋይስ። ማህበረ ቅዱሳን እንዴት ናችሁ? ደህና ናችሁ? ደግናችሁ ሆይትልና ማለት ነው። ዳዬ ከፍቷልና ዳኒ ጋር ሰብሰብ በምንድን አሪፍ ነው። ዳግሻዬ ዛሬ ምንም አላወራችም። ሀንዬም እንደዚሁ ሳስወራቸዋል እንዴ? ሳስወራ እኮ ነው የሚያወሩት። ሳስወራ እኮ ነው የሚያወሩት። ኧረ እግዚአብሔር ሕሊና ታስባ ነበር ይለኛል አንድ የዋህ ሰውዬ። በእግዚአብሔር ሕሊና ያልታሰበ ማን አለው? የእኔ ጌታ ማን ያልታሰበ? እኛ በሰይጣን ሕሊና ታስበን የተፈጠር ነው። በጣም ከባድ ጥቅስ እንትን ብለሃል። ኦፍኮርስ ታስባ ነበር፣ እኛም ታስበን ነበር። ጥቅስ ከፈለግ ገባ ሰጥሃለን። አሁን የተጠየቅከው ትጠብቀው ነበር፣ በልቧ ተጠብቀው ነበር የሚለው ምኑን ነው? ቻፕተርቱን ቻፕተር ዋን ላይ አምጥታችሁታል። ሄዳ አንበበው። በሉ ቻው ቻው፣ ተባረኩ። አትነካ። በነገራችን ላይ ቅድም ቢና ቀጠል ዳጊ አንድ ያልገባው ነገር አለ። በእግዚአብሔር ሕሊና እኮ ስትታሰብ ማርያም በእግዚአብሔር ሕሊና ሆና እኮ መላእክቶች ይታዘዟት ነበር። ገብተዋል። እኔ እናንተ በእግዚአብሔር ሕሊና ሆነን በቃ ዝም ብለን በሕሊና ያለ ነው እንጂ የሚታዘዝ መልአክ የለም። ማርያም ግን በቃ መላእክቶች ይታዘዟት ነበር። ከዛ በእግዚአብሔር ሕሊና ሆና ደግሞ በታላላቅ ብርሃናትን እንግዲህ በሰማይ ላይ የሚታዩትን ፈጠረች። ዓለማትን ሁሉ ደግሞ በሷ አያ በሕሊና ሆና ነው ይሁሉ በሷ ዓለማትን ሁሉ ደግሞ ፈጠረ ጌታ። ከዛ በሷ ማለት በሱ ሕሊና ውስጥ ሆና ፍጥረትን ሁሉ ደግሞ እሷን ያመሰግን ዘንድ ፈጠረ እግዚአብሔር። ስለዚህ ማርያምን ማን ወንድ ነው? እሷ ከፍጡር እኩል ነው የምትሏት እናንተ መናፍቃኖች። አናቅም በሉ። ይገርምሃል እንግዲህ የምንታደርገው የምንበላው የምንጠጣው የእሷን ዲም አይደለም እንዴ? የምንበላው እኮ የምንጠጣው የእሷን ዲም ነው። ደስ ያለኝ ግን በቃ ተረታችሁ አቤት! ይሄ ሁሉ የደብተራ ተረት ሶሻል ሚዲያን የወደድኩበት አንደኛ እንትኑ ምንድን ነው? የደብተራ ተረት ሁሉ ወጣ። አንዳንዱ እኮ ሲያየው ገና ሲያነበው ራሱ ኖ ፌክ ነው ብሎ ነው የሚጀምረው። ለምን ሲባል ያስደነግጠዋል። የቅድሙን ዶክተር አላየም? ዶክተር ዘሪሁን ፌክ ነው አለ።
ለምን ያነበበው ነገር አስደንግጦታል። ያን ሰው ልቡን ነው የተረከከው። ከዛስ ወንድምየው ገባለና ቢናዬ በጣም እኔ ነው ዜዶዬ ሲያወራ ምን አስተዋልኩኝ? ልጁ እኔ አላውቀውም በእርግጥ ግን ዜድ ስለሚያውቀው ሙስሊሞች ጋር ላይክ የሚያቀብ ሰው ከሆነ በእውነት ያሳፍራል። ያ በጣም ነው የሚያሳፍረው። አዑዙ ቢላሂ ሲል አትሰማውም? ለዚህ ነው አላሁ አክበር ብለህ አንብበው ያልኩት። ምክንያቱም ያ ለእግዚአብሔር ቃል ኦኬ፣ ለመጽሐፍ ቅዱስ እውነት ካልታመነ ኦኬ፣ ለእርሱ ሰሚት ማድረግ ካልቻለ በእውነት እንዴት ብሎ ነው ነገ ሄዶ ሙስሊሞችን የሚሞግተው? ሀው እንዴት ሆኖ ማለት በምን አይነት ሞራል ገብቷል? እዚህ ቤት ውስጥ ያለውን ነገር የክርስቶስን ኦኬ ንጹሕን ደም ወስዶ ከማርያም ጋር ቀላቅሎ የማርያም ደም ከኃጢአት እንደሚያነጻ እያየ ይህን ነገርማ በጭራሽ አልቀበልም፣ በጣም የተረገመ ትምህርት ነው ብሎ ገባህ መናገር ያልቻለ ሰው ሀው ለምሳሌ እንዴት ነው አሁን እዛ ሄዶ አንድ ሙስሊም እንዴት ነው መዳን የሚችለው ብሎ በክርስቶስ ኢየሱስ በማመን እንዴት ነው ማለት ምን ማለት ነው ብሎ ቢለው አይ በፈሰሰው ደሙ ኦኬ በቀራንዮ አደባባይ በዕለተ ዓርብ በተሰራው ያንን ስራ ለኔ ነው ብለህ ስታምን ስትቀበል የኃጢአትን ስርየት ትቀበላለህ። መታጠብን የምታገኘው በደሙ ነው ብለህ እንዴት ነው ደፍረህ የምታወራው? ሲነገረኝ በደሟም ይላል እዚህ ያለው ነገር ሳታወቅስና እኔ ኦርቶዶክሶች ሃይማኖተኞች ናቸው። ለሃይማኖታቸው ሲሉ ብቻ የእግዚአብሔርን ቃል ይክዳሉ። ዜድ ሲያወራ በቃ እሱን ነው እኔ ጀስት ኖቲፋይ ያደረኩት። ሀው አንተ እንዴት በኢየሱስ ስም እንዴት እንዲህ ከባድ እኮ ነው። አንድ ሙስሊም መጥቶ እንደፈለገ አድርጎ መጽሐፍ ቅዱስን ቢፈታ አይ አንተ ልክ አይደለም እንደዚህ መፍታት የለብህም የፈታው አፈታት ትክክል አይደለም ብሎ መናገርም አይችልም። በነገራችን ላይ ቢኮዝ ቀጥፈዋላ ይላሉ እንዴ እንጂ ከሙስሊም ያማለዳል ይላል። ከባድ ነው። ወይኔ እኔ እንኳንም ክርስቲያን ሆንኩኝ ከምንም በላይ አደረፍተደ በቃ እንኳንም ክርስቲያን ሆንኩኝ በእውነት። ኧረ በኢየሱስ ክርስቶስ በጣም ነው የሚያሳፍረው። በእውነት በጣም ያሳፍራል። በጣም ነው የሚያሳፍረው። በጌታ ከፍቷል እንዴ ዳዬ ከፍቷል። እሱ ጋር እንሰብሰብ። ዳጌ ተባረክ። በነገራችን ላይ ዳዬ ገባህ ብዙ ጊዜ ኦርቶዶክሶች የሚፈልጓት አንድ ነገር አለች። በተለይ የእነሱ እኔ ጌታዊ ቅርብ ላይ ምን ያህል እንደሆነ አሩ ነው ላይክ አሁን ቅድም ታምረ እንትን ማርያም ላይ ማለት ነው ገባህ ታምር 12 የተባለው ነገር አይ 112 ብለዋሉ ብሎ ያቺን ነገር አንሱ ይከራከራሉ። ታውቃለህ ይመሰጋግናሉ። አይገርምም? ሳተው እኮ አይገርም? አሁን ከዛ ጀግና ያሉ እንዴ ታምር 12 111ኛው ምናምን ተብሎ የተነገረውን ነገር 112 ነው ያለው ብሎ በእውነት በዚህ ልክ ኦርቶዶክሶች ሄዶ ይህንን ነገር እንደው በቃ ረድቶ እንደመጣ አሸንፎ እንደመጣ ምናምን ነገር ማይ ጋድ ኧረ እኔ እግዚአብሔር የተመሰገነ ይሁን። ኦርቶዶክስ ከሚባልበት ቤተ እምነት ያወጣኝ እግዚአብሔር የተመሰገነ ይሁን። አእምሮዬም ነው የተፈወሰው፣ ሁሉ ነገሬ ነው የተፈወሰው። እግዚአብሔር ይመስገን። ሁሉ ነገሬ ከኦርቶዶክስ ቤተ እምነት በመውጣቴ በነፍስ ማትረፍ ያለው በስጋ ማትረፍ ያለው እኔ በሁሉም ነገር አትረፍ ያለው በመንፈሳዊም በረከት ተባርክ ያለው በስጋ በረከትም በምድራዊም ተባርክ ያለው እግዚአብሔር ይመስገን። ለምን አእምሮዬን ስለፈወሰው በቃ እግዚአብሔር ይመስገን። ስንት ነገራችሁ እንደሚፈወስ ብታዩ በጌታ ስትሆኑ ወደ እግዚአብሔር ወደ ጌታ መንግስት ወደዚህ ወደ ፍቅሩ መንግስት ስትመጡ ጂሰስ ኦፍ ክራይስት ማለት ይሄ የማይረግፍ የማይወድቅ የቅርፊት አይነት የለም። ብዙ ቅርፊቶች ናቸው ከእናንተ የሚወገደው። በመንፈሳዊም ከእናንተ ዘንድ ቅርፊት ይወገ በምድራዊም በሁሉም ነገር ማለት ነው። እግዚአብሔር ይመስገን።
እኔ በጣም ሁሌ ነው ጌታ ስንበረከክ ጌታ የመጀመሪያ ምስጋናዬ እንኳንም ከዚህ ቤተ እምነት አወጣ ስላወጣኝ በህይወት እስካለው ድረስ በምድር እያለው ነፍሴ ከስጋዬ ሳትላቀቅ ስላስወጣኝ ከዚያ አመሰግናለሁ ብዬ ነው። እና ስፒሪቹዋል የሆኑ ነገሮች በጠቅላላ ምን ያህል ብሌዝድ እንደምትሆኑ ስፔሻሊ ወደ ጌታ ስትመጡ በክርስቶስ ስትሆኑ ክርስቲያን ስትሆኑ በጣም 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 ነው በነፍስም በስጋም ነው የምትባረኩት። ኦርቶዶክሳውያን እንዳትሸወዱ ወደዚህ ጌታ ፈጥናችሁ ነው። በእውነት ታጨሳለህ እና ትቀማለህ እና ትጠጣለህ እና ደስ ማይል አለባሌ የህይወት ስርዓት የምትከተለው ችግር የለውምና እናንተ ሸክም የከበደባችሁ ነው አይለው። አለቅ ከነ ሸክምና ካለ ነገር ጋር አብረና ችግር የለውም። እርሱ ከላይ ላይ ይሰብርልሃል። for the rest of your life ማለት ነው። ይሰብረዋል፣ ከላይ ላይ ያነሳዋል። ያንን ቀንበር ከላይ ያስወግደዋል። በእውነት ደሙ የማያጠዋው የኃጢአት አይነት የለም። ምንም አይነት ኃጢአት ውስጥ ነው ምንም የኃጢአት ዝቅጠት ውስጥ ብትኖር የኢየሱስ ደም ያነጻል። ኦርቶዶክሳዊ ወንድሜ ኑ በእውነት ጌታ ይወዳችሁ። እኛ ስለምንወዳችሁ ነው ሁሉ ጊዜ ይህንን የምስራች የምንነግራችሁ ማለት ነውና ወዳችኋለሁ። ወንድሞቼ እህቶቼ ተባረኩ። እዚህ በታችሁ ስላገለገላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። ሄዶ የተባረክ ራይትዬ፣ ቢናዬ፣ ሃናዬ፣ ዳጊሻዬ ወይ አባቆ አንዳንዴ ኦርቶዶክሳውያንና እኔ ኦርቶዶክሳውያን ምላቸዋለሁ። ሰምተኝ ታውቃለህ? ኦርቶዶክሳውያን ኦርቶዶክስ ታውቃለህ? የጻፍኩትን አንዱ ኦርቶዶክስ ሁላችንም ነው የምወዳችሁ። እግዚአብሔር ይባርካችሁ ስላገለገላችሁ።